እንጀራ የሚጀምረው ከምጣዱ አይደለም ከርሻው ነው። ልትጸልዩ ልትነሱ ስትሉ ተቀመጥ እምቢ ኋላ ምናምን ሲላችሁ እንዴት መጸለይ ማለት ምን መጸለይን እንዴት መጸለይ እንደምንችል ወደ እግዚአብሔር አብ ያለን ድፍረት ምን ማን በሰራው ስራ ነው። ጥሩ ቢሰብክም ጥሩ ፍሬ አያፈራም፣ ጥሩ ቢጸልይም ውጤት አያመጣም። ከእርሱ ያልሆነን በእርሱ የማይሆነን ነገር ያጋልጣል። ጌታ ስሙ የተባረከ ይሁን። እንደ አንድ ምልክት አድርጎ ስጸልይ የሰጠኝን እግዚአብሔር በልቤ ውስጥ ብዙ መልእክቶችን አስቀምጧል። እጃችን ላይ ያስቀመጠው ነገር እና የሰጠን እንደ ቤተ ክርስቲያን የሰጠን እንደ ግል የሰጠን ገና ደግሞ ሊመጣ ያለው ነገር ፈተና ውስጥ አደጋ ውስጥ እንዳይወድቅ አጥብቀን መጸለይ እንዳለብን ነው እግዚአብሔር የተናገረን። ጌታ ስሙ የተባረከ ይሁን። እንደዚህ ስላለን ስለ ጸሎት አስፈላጊነት ስለ ጸሎት ኃይል ብዙ አውርተናል። በእውነት ከሆነ ጸሎት አስፈላጊ መሆኑን የሚቃወም ሰው የለም፣ የሚከራከር ሰው የለም። ነገር ግን ወደ ተግባራዊ እርምጃ ሲገባ ነው የሁላችን ፈተና የሚጀምረው። ጸሎት ያስፈልጋል ወይ? ሁላችንም እናውቃለን። እንዲያውም ብዙዎቻችን ደግሞ እንጸልያለን። ግን ጥያቄውና ተግዳሮቱ ምንድነው? ውጤታማ ያለመሆን፣ ፍሬያማ ያለመሆን ነው። ስለዚህ ከስምምነት ወጥተን ጸሎት ያስፈልጋል የሚለውን ስምምነት ምናውቀው እንደሆነ ታውቆ ወደ ተግባራዊ እርምጃ ስንመጣ ያሉትን ተግዳሮቶች የምንወጣባቸው መንገዶች ማወቃችን በጣም አስፈላጊ ነው። ይሄ ዕውቀት የሚባለው ነገር ምን ያህል አስፈላጊ ነው የሚለውን እኔ በክርስትና ሕይወት ጉዞዬ ነው በጣም ያየሁት። አንዳንዱ ዕውቀት ስታውቁት በጊዜው በደንብ ለማወቅ እወቁት። አውቃችሁት ፍሬ አያፈራም ብላችሁ አትጨነቁ። ራሱ ያወቃችሁት ዕውቀት ተጽዕኖ ይፈጥርባችኋል። እግራችሁን፣ ሐሳባችሁን ይቆጣጠራል። እና አንዳንድ ነገሮችን እኔ ራሱ ወደ ኋላ ዘወር ብዬ ሳይ ዝም ብሎ አሁን በዘፈቀደ ወይ በልማድ ማደርጋቸው የሚመስሉኝ ማስታወሻ ደብተሮቼን ሳገላብጥ የዛሬ 20 ዓመት 30 ዓመት የተጻፉትን ሳይ ያን ጊዜ የተማርኳቸው ትምህርቶች ናቸው። ሳላውቀው ተቆጣጥረውኛል። ሳላውቀው ስርዓቴ ሆነዋል። ሳላውቀው መንገዴ ሆነዋል። ኢቭን አሰባበኬ ሳይቀር ማለት ነው። በደንብ ካወቀው ውስጣችን አስተሳሰባችን መቀየሩ አይቀርም፣ አደራረጋችንን መቀየሩ አይቀርም። ስለዚህ ለማወቅ መሰልቸት የለብንም። ጌታ ስሙ የተባረከ ይሁን። ዕውቀት በጣም አስፈላጊ ነው። በእርግጥ ጸሎት ራሱ የሚጸለየው በእምነት ነው። ሁላችን እንደምናውቀው እምነትን ከምንለማመድባቸው ወይም እምነት በጣም አስፈላጊ ከሆኑበት ነገር ውስጥ አንዱ ጸሎት ነው። ግን የእምነት ቅድመ ሁኔታ ምንድን ነው ብትሉ ዕውቀት ነው። ያለ ዕውቀት እምነት የለም። ያወቅነውን ነገር ነው የምናምነው። እምነት ጭፍን ይሆናል አይደለም፣ ጭፍን ይደረጋል አይደለም። እምነት እንዳለ በተረዳነው እውነት ላይ የሚደገፍ ነው። እምነት መደገፊያ ይፈልጋል፣ ማረፊያ ይፈልጋል፣ ምርኩዝ ይፈልጋል። ምርኩዙ ደግሞ ጽኑ እንዲሆን ካስፈለገ ምን መሆን አለበት? እውነት መሆን አለበት። ያ እውነት ደግሞ መታወቅ አለበት። ስናውቅ እውነትን ለእምነት አንድ እርምጃ ሄደናል ማለት ነው። ከዛ በኋላ የኛ ፈቃድ ነው የሚጠበቀው። አውቃለሁ፣ ቀጥሎ ውሳኔ ማመን ነው። ያን እውነት ለማመን መፍቀድ ይኖርብኛል ማለት ነው። ባላወቅኩት ነገር ላይ ግን እምነት ሊኖረኝ አይችልም። መጀመሪያ አውቃለሁ፣ ከዛ በኋላ ነው ኤክሰርሳይዝ ማድረገው እምነትን ምንለማመደው ከዛ በኋላ ነው። ስለዚህ ዕውቀት በተባለ ነገር ላይ ቤተክርስቲያን ውስጥ በጣም ንቁ መሆንና አለመሰልቸት ያስፈልጋል። ቤተክርስቲያን ስንሄድ ሁለት ነገር ነው መፈለግ ያለብን። ራሱን ፐርሰን የሆነውን እግዚአብሔርን በአምልኮ ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በምንም። ሁለተኛ ደግሞ ከሱ አፍ የሚወጣውን እውነት። አሜን ነው። እነዚህ ሁለት ነገሮች ናቸው በጣም የሚያስፈልጉን። ይሄ በጣም አስፈላጊ ነው። ቅድም እንዳልኩት ጸሎት እንደሚያስፈልግ አውቀን አንዳንዶቻችን እያደረግነው ለምንድነው ትግል የሚሆንብን? ለምን እንቸገራለን በጸሎት ህይወታችን? በእርግጥ በጣም ሰፊ ነገር ነው። ሁሌ ብንነጋገርም ማልቅ ነገር ነው በጸሎት ጉዳይ የሚለውን ዛሬ ትንሽ ለማየት ነው የምፈልገው። ከጓደኞቻችን ጋር ስናወራ፣ ከወዳጆቻችን ጋር ስናወራ፣ ረዥም ሰዓት ስናወራ እንዲያውም በጣም ፈተናችን ተነስተን የመሄድ ወደ ስራ እንደገና የመሰማራት ነው እንጂ ቁጭ ብሎ የማውራት ችግር የለብንም። ቁጭ ብሎ የመወያየት ችግር የለብንም። ጸሎት ውይይት ነው ከእግዚአብሔር ጋር፣ ወሬ ነው ከእግዚአብሔር ጋር፣ ንግግር ነው ከእግዚአብሔር ጋር። ግን ጸሎት ላይ በሚሆን ጊዜ ግን ፈተናዎቹ ብዙ ናቸው። ይሄ የሚካድ ነገር አይደለም። ተግዳሮቶቹ በጣም ብዙ ናቸው።
ከእግዚአብሔር የበለጠ ፍቅር የሆነ አምላክ የለም። ከእግዚአብሔር የበለጠ ምቾት የሚሰጥ አምላክ ወይም ነገር የለም። ግን ከሱ ጋር ረዥም ሰዓት በጸሎት መቆየት ይከብደናል። ምክንያቱ ምንድን ነው ብንል መንፈሳዊ ስለሆነ ነው። ምክንያቱ ጸሎት መንፈሳዊ ነው። ጸሎት መንፈሳዊ ነው፣ ስጋዊ አይደለም፣ አእምሯዊ አይደለም። ያ ነው ምክንያቱ። ጸሎት ከመለኮት ጋር ከአምላክ ጋር የሚደረግ ግንኙነትና ህብረት ስለሆነ ነው። ጸሎት በቃላችን የምንናገረው ብቻ ስላልሆነ መንፈሳዊ ኃይል የሚፈልግ የሚጠይቅ ስለሆነ ነው። ይሄ ጌታ ኢየሱስ ክርስቶስ በንግግሩ ተናግሮታል። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው አለ። ያን ስጋ የሚያግዝ ኃይል ይፈልጋል ማለት ነው። ወይም በሌላ አነጋገር ተቃርኖ አለ ማለት ነው። መንፈስ ዝግጁ ሲሆን ስጋ ደግሞ ዝግጁ አይደለም። ለምን? መንፈሳዊ ነው ጸሎት፣ ግን እኛ ደግሞ የምንኖረው በስጋ በአካል ነው። ያ ነው ተግዳሮቱ። በክርስትና ህይወት ዘመኔ እኔም እንዳልኩት የተረዳሁት አንድ እውነት ምንድን ነው ብትሉ፣ በመንፈስ ቅዱስ የተሞላ ክርስቲያን የጸሎት ህይወትና መንፈስ ቅዱስን ያልተሞላ ክርስቲያን የጸሎት ህይወት በጣም የሰማይና የምድር ያህል ልዩነት አለው። ይህን ተረድቻለሁ። ይሄ የምላችሁ ያው ሁሌ እንደምለው ማንንም ለመንቀፍ ለማደናቀፍ አይደለም። ይሄ የምናገረው ግን የዘመኑ ተግዳሮት ስለሆነ ነው። ዝም ብሎ የሚባለው አይነት መንፈስ ቅዱስ ሙላት አይደለም። እውነተኛው የሥላሴ አካል የሆነው እግዚአብሔር የሆነው መንፈስ ቅዱስን ክርስቲያኖች ሲሞሉ በመንፈስ ቅዱስ ሲሞሉ ጌታ ኢየሱስ ምን አለ? መንፈስ ቅዱስ በመጣ ጊዜ ኃይልን ምን ትላላችሁ አለ? ትቀበላላችሁ። ስለዚህ አንድ ሰው መንፈስ ቅዱስን ሲሞላ ኃይልን ይቀበላል። እና መንፈስ ቅዱስን በተሞላና ባልተሞላ ክርስቲያን መካከል የጸሎት ህይወታቸው ከፍተኛ ልዩነት አለው። ይሄን በራሴም ህይወት ማረጋግጠው ነው። መንፈስ ቅዱስ ሳልሞላ እጸልይ የነበረውና መንፈስ ቅዱስ ከተሞላው በኋላ የመጣው የጸሎት አይነት በጣም ይለያያል። መንፈስ ቅዱስ ከመሞላቴ በፊት መንፈሳዊ ነገር ቬግ ነው፣ እንደ እውን ሆኖ ተጨባጭ ሆኖ አይሰማኝም፣ ባምንም እንኳን ማለት ነው። ለመንፈሳዊ ነገር እንግዳና ባይተዋር አይነት ነኝ። ይቅርታ አድርጉልኝ፣ ይሄን እኔን ነው የምለው። በዛን ጊዜ ልክ መንፈስ ቅዱስ ስሞላ ግን ተጨባጭ ነው፣ እውነታ ነው። ጸሎቴ ሁሉ ሲቀየር ተሰማኝ። በመንፈስ ቅዱስ ተሞልቼ ጥያቄዎች ተፈጥረውብኝ ወደ ቤተክርስቲያን ሽማግሌ ሲሄድ ከጠየቀኝ ጥያቄ ውስጥ የቤተክርስቲያናችን ሽማግሌ በጊዜው ምንድነው ስትጸልይ ምን ይሰማሃል የሚል ነበር። እና ከመንፈስ ቅዱስ ሙላት በፊትና በኋላ ማለት ነው። እናስታውሳለሁ ስጸልይ አልቅስ ይለኛል አልኩ። ወጣት ነበርኩኝ ያለና ለምን ከድሮ የሚለየው ነገር መንፈስ ቅዱስ ከተሞላው በኋላ ጸሎቴ ሁሉ የምር ነው። ስለ ጎረቤቶቼ ጸልያለሁ፣ ግዴታ ሆኖብኛል። እያለቀስኩ ነው የምጸልየው። ስለ አካባቢ ጸልያለሁ፣ ስለ ቤተ ክርስቲያን ጸልያለሁ። የምጸልየው ነገር ሁሉ ልክ እግዚአብሔር በፊቴ ሆኖ እንደሚሰማኝ አይነት ነው። ላስበው ብዬ ሳይሆን ናቹራል ነው። እና አለቅሳለሁ፣ አነባለሁ፣ እጮሃለሁ። አንዳንዴ ደግሞ የሚታዩኝ ነገሮች አሉና ልክ እንደ ወንዝ ፍሰት ያን የሚታየኝን ነገር እየተከተልኩ ከስም ላይ ስም ይመጣል፣ ከሰው ላይ ሰው ይመጣል፣ ከምጸልይበት ጉዳይ ላይ ሌላ ጉዳይ ይመጣል። እንደሚፈስ ጅረት ነው ጸሎቱ እና ሳላቀው 2 ሰዓት ይሞላል፣ ከዛ በላይ ይሄዳል። እና ምን ያህል ትጸልያለህ? አንዳንዴ 2 ሰዓት፣ አንዳንዴ እንደዚህ ሰዓት ምናምን አልኩ። እንዴት ነው የሚሰማ ትጸልይ? በቃ አልቅስ ይለኛል አልኩት። ውይ አለኝና ሌላ ነገር አለኝ ማለት ነው። አልቅስ አለኝ ስለው ደንግጦ ማለት ነው። እና ግን በጣም ስር ነቀል የሆነ ለውጥ ነው ያየሁት። ያ ማለት አይደበዝዝም ቆይቶ አይፈዝም ቆይቶ ማለት አይደለም። እውነተኛ የመንፈስ ቅዱስ ሙላት ወይም እውነተኛ በመንፈስ ቅዱስ ኃይል የተሞላ ሰው ህይወት ጸሎትና የሌላው ሰው ጸሎት ህይወት አንድ አይደለም። ርዕሴ የመንፈስ ቅዱስ ኃይልና የጸሎት ህይወት የሚል ነው። የመንፈስ ቅዱስ ኃይልና የጸሎት ህይወት። እስኪ በሉት ሁላችሁም፣ የመንፈስ ቅዱስ ኃይልና የጸሎት ህይወት። መንፈስ ቅዱስን በምናነሳ ጊዜ በቃ በጣም
በጣም ብዙ ነገር ነው የሚመጣው። መንፈስ ቅዱስ እንደምታውቁት የሥላሴ አንዱ አካል ነው አይደለም? አብ፣ ወልድ፣ መንፈስ ቅዱስ። ጸሎት ሶስቱንም የሥላሴ አካላት የሚነካ መንፈሳዊ ተግባር ነው። አንደኛው እግዚአብሔር አብ ነው። ጸሎት የሚደረገው ወደ እግዚአብሔር አብ ነው። ጌታ ኢየሱስ ምን አለ? በምትጸልዩ ጊዜ እንዲህ ብላችሁ ጸልዩ፣ በሰማያት የምትኖር አባታችን ሆይ። ይሄ አባታችን የሚለው አሁን የጋራ ሆነ እንጂ አባት አብ አንድ ሰው ቢሆን በእርግጥ ባለፈው ብሩክም ሲሰብክ ነበረ። ጌታ ኢየሱስ ክርስቶስ በጸሎቱም አንድ ያሳየን ነገር የክርስትና ሕይወት በግል ብናምንም ሕይወቱ ግን የግል አይደለም አይደለ? አባታችን ሆይ ነው የሚለው የጋራ ነው ማለት ነው። እዛ ላይ ግን የሚያሳየን ጸሎት አድራሻው እግዚአብሔር አብ ነው። ጌታ ኢየሱስም በዮሐንስ ወንጌል ምዕራፍ 16 ላይ ማለት ጌታ ኢየሱስን ዳይሬክትሊ አናናግረው ማለቴ ግን አይደለም። ምክንያቱም በመለኮት አንድ ናቸው፣ ምንም ልዩነት የለም። እና 16 ላይ ግን እስካሁን በስሜ አንዳች አልለመናችሁም፣ ከዚህ በኋላ ግን አብ በስሜ የምትለምኑትን ሁሉ ይሰጣቸዋል አለ። ጌታ ስሙ የተባረከ ይሁን። አብ በምን የምትለምኑትን? በስሜ የምትለምኑትን። ስለዚህ ሲናገር የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የእግዚአብሔር አብ ፍቅር ይላል፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን ይላል። እና እግዚአብሔር ዓለሙን ስለወደደ አንድያ ልጁን ሰጠ የሚለው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 የሚያሳየን ፍቅር የሚባለውን በዋነኛነት ባለቤት አድርጎ የሚያሳየን እግዚአብሔር አብን ነው። የፈቃድ ሁሉ ምንጭ ነው። የፈቃድ ሁሉ ባለቤት ነው። የጋራ የእያንዳንዳቸው የራሳቸው ፈቃድ ቢኖርም እግዚአብሔር አብ ግን አብ ማለት ሶርስ ምንጭ ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ጌታ ኢየሱስ ከአብ ወጥቼ መጥቻለሁ አለ። መንፈስ ቅዱስን ደግሞ ከአብ የሚወጣ መንፈስ አለ እና እግዚአብሔር አብ አለ። የጸሎት ሁሉ ወደሱ ነው አድራሻው። ግን እግዚአብሔር አብ የወደደንን ያህል ሊሰጠን የፈቀደውን ያህል ያቀደልንን ያህል የወሰነልንን ያህል ደግሞ ባለቤት መሆን እንድንችል ልጁ ኢየሱስ ክርስቶስ የባለቤትነት መብት እንድናገኝ የመዋጀት ስራ ሰርቷል። ይሄ የቤዛነት ስራው መቤዠቱ በስሙ እንድንጠይቅ ብቃትን ሰጥቶናል። ጌታ ኢየሱስ ምን አለ? እንግዲህ በምትጸልይ ጊዜ ወደ እልፍኝህ ግባ አለ። እልፍኝ ግን እንዴት ነው የሚገባው? ወደ እልፍኝ እሱ በጣም ወሳኝ ነገር ነው። በምትጸልይ ጊዜ ወደ እልፍኝ ግባ እና በስውር ላለ አባትህ ይላል እዛው ላይ እንደገና በስውር ምን በል ይላል? ጸልይ ይላል። ሰው ወደ እግዚአብሔር ማለት ነው ግባ፣ ወደ እግዚአብሔር ድረስ፣ ወደ እግዚአብሔር ቅረብ እና መንፈስ ከሆነ እግዚአብሔር ጋር ከማይታይ እግዚአብሔር ጋር ተነጋገር። ጸሎትህን የታይታ አታድርገው፣ ውጫዊ አታድርገው፣ ሰዋዊ አታድርገው፣ የግብዞች ሥራ አታድርገው። እግዚአብሔር መንፈስ ነው እና መንፈስ ወደ ሆነው እግዚአብሔር ወደ ግባ ነው የሚለው እና እንዴት ነው የምንገባው የሚለውን ኤፌሶን ምዕራፍ 2 ላይ እንደዚሁ ማንበብ ትችላላችሁ። ምን ይላል? በእርሱ ሥራ ሁላችን ወደ አብ መግባት አለን ይላል። እስኪ በሉ በእርሱ ሥራ በሉ እስኪ። ሁላችን ወደ አብ መግባት አለን። በማን ሥራ? በኢየሱስ ክርስቶስ ሥራ። ስለዚህ ጸሎት ያለ ጌታ ኢየሱስ ክርስቶስ ሥራ ሊሆን አይችልም። ወደ እግዚአብሔር መገኘት መግባት የምንችለው ክርስቶስ ኢየሱስ ሰርቶ በጨረሰው ሥራ አማካኝነት ነው። ቁጥር 18 ላይ ነው የምታገኙት። ኤፌሶን ምዕራፍ 2 ቁጥር 18 በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ይሄ ደግሞ ሁላችንንም እኩል የሆነ አክሰስ ይሰጠናል፣ እኩል የሆነ መብት ይሰጠናል፣ እኩል የሆነ ተጠቃሚነትን ይሰጠናል። ሁላችን ነው የሚለው ራሱን ጨምሮ ጳውሎስ ስለሆነ ልዩ አክሰስ የለውም ወደ እግዚአብሔር አብ። ተስፋውን ስለሆንኩ ልዩ አክሰስ የለኝም ወደ እግዚአብሔር አብ። ወደ እግዚአብሔር አብ ያለን ድፍረት ማን በሰራው ስራ ነው? ኢየሱስ ክርስቶስ ሰርቶ በጨረሰው ስራ ነው። ይሄ ደስ አይላችሁም እንዴ እናንተ? እግዚአብሔር ይመስገን። በይ ተመልካች አላደረጋችሁም። እኩል አክሰስ አለ።
እኛ ሁላችን ነው የሚለው። እኛ ሁላችን፣ ጌታ ይመስገን፣ በእርሱ ሥራ ሁላችን ይላል። በአንድ ደግሞ መንፈስ፣ በአንድ መንፈስ ወደ አብ። ሥላሴ ነው እዚህ ጋር የምታዩት። ወደ አብ በእርሱ ሥራ በኢየሱስ ክርስቶስ በአንድ መንፈስ በመንፈስ ቅዱስ። ስለዚህ ጸሎት ይሄ ነው ማለት ነው። ወደ አብ ነው የምንገባው፣ በኢየሱስ ክርስቶስ ሥራ ነው የምንገባው፣ በመንፈስ ቅዱስ አማካኝነት እና ረድኤት ነው የምንገባው። ክብር ለጌታ ይሁን። ግልጽ ነው። ጸሎት ይሄ ነው። ምዕራፍ 3 ላይ ደግሞ ብትሄዱ ምን ይላል? ቁጥር 12 ላይ በእርሱ ዘንድ ባለ እምነታችን፣ እሱ ሰርቶ በጨረሰው ሥራ ማለት ነው፣ በክርስቶስ በኩል በመታመን ክርስቶስ ኢየሱስ ሰርቶ የጨረሰውን ሥራ በማመን ማለት ነው። ክብር ለጌታ ይሁን። በመታመን ድፍረትና መግባት በእርሱ አለን። ወደ ማን ነው የምንገባው? ወደ አብ። ምዕራፍ 2 ላይ ድፍረትና መግባት አለን። ሩት ትዝ አትላችሁም? እዚህ ላይ እሷ ድፍረትና መግባት አልነበራትም። ብሞት እሞታለሁ ብላ ነበር። በአጋጣሚ ግን እግዚአብሔር አምላክ ሞገስ ሰጣት። ግን ምንም ድፍረት አልነበራትም ወደ ንጉሡ ለመግባት። ጳውሎስ ግን እዚህ ጋር ምን ይላል? እርሱ ሰርቶ በጨረሰው ሥራ በማመንና በድፍረት ወደ እርሱ ምን አለን? መግባት አለን። ክብር ለጌታ ይሁን። ወደ እግዚአብሔር እልፍኝ ውስጥ ምን አለ? መግባት እንችላለን። እዚህም ላይ ደግሞ የወልድንና የአብን ነገር ነው የምታዩት። ስለዚህ ጸሎት ከሥላሴ ጋር ያለን ኅብረት ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ሰርቶ የጨረሰውን ሥራ በማወቅና በማመን በመደገፍ አፕሪሼት በማድረግ በመንፈስ ቅዱስ እርዳታ እና አጋዥነት ወደ አብ የምንቀርብበት ነው ማለት ነው። ስለዚህ የጸሎት ሰው ትክክለኛ የሆነ ከአብ ጋር ከልጁ ከኢየሱስ ክርስቶስ ጋርና ከመንፈስ ቅዱስ ጋር ኅብረት አለው። ያን ነው ጳውሎስም እንደገና በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የእግዚአብሔር አብ ፍቅር የቅድ ባለቤት ማለት ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይሄ እግዚአብሔር አለ የተባለው አምላክ እቅድ ነው፣ ሐሳብ ነው። የአባቴን ፈቃድ እንጂ የራሴን ፈቃድ ላደርግ አልመጣሁም። ስለዚህ ሰው የሚባል ይኑር ብሎ የፈቀደ ሰው ደግሞ በዚህ አይነት የሕይወት ደረጃ ይኑር ብሎ የወሰነ ለሰው ልጅ ደግሞ ልጁ ኢየሱስ ክርስቶስ ጸጋ ሆኖ ተላልፎ እንዲሰጥ የፈቀደ እግዚአብሔር አብ ነው። ክብር ለጌታ ይሁን። የዚህ ምንጩ ምንድን ነው? ፍቅር ነው። ስለዚህ የእግዚአብሔር አብ ምን ይላል? ፍቅር በሉ እስኪ። እንድንፈጠር ያቀደ የማን ፍቅር? የእግዚአብሔር ፍቅር። ከተፈጠርን በኋላ የምንሆነውን የወሰነ የማን ፍቅር? የእግዚአብሔር ፍቅር። ልጁን ኢየሱስን አሳልፎ የሰጠ የማን ፍቅር? የእግዚአብሔር አብ ፍቅር። ከዛ የልጁ የኢየሱስ ክርስቶስ ጸጋ፣ እግዚአብሔር አብ ያዘጋጀውን ሁሉ ደግሞ ጌታ ስሙ የተባረከ ይሁን ለሰው ልጅ በነፃ እንዲሰጥ የሰው ልጅ ራስና ወኪል የሆነው ማን ነው? ኢየሱስ ክርስቶስ ነው። ከዛ የመንፈስ ቅዱስ ኅብረት አብ ያቀደውን ልጁ ኢየሱስ ክርስቶስ ያዘጋጀውን ነገር ደግሞ እንድንደሰትበት የራሳችን እንድናደርገው ከእኛ ጋር እንዲዋሃድ ሀብታችን እንዲሆን የሚያደርገው መንፈስ ቅዱስ ነው። ካለዛ አብ ያቀደው ወልድ ሰርቶ የጨረሰው ነገር ፍሬ ሊኖረው አይችልም። ስለዚህ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን ይላል። ጸሎት ይሄ ነው። መንፈስ ቅዱስ እንግዲህ የእግዚአብሔርን እቅድ የልጁን የኢየሱስ ክርስቶስን ሥራ ለእኛ ሕያው የሚያደርግ ነው። ለእኛ ተጨባጭ የሚያደርግ ነው። እውን የሚያደርግልን ነው። አየር ላይ እንዳይቀር፣ ሐሳብ ላይ እንዳይቀር፣ ትምህርት ሆኖ እንዳይቀር፣ የሆነ ፋንታሲ እንዳይሆን የሕይወታችን ክፍል የሚያደርገው መንፈስ ቅዱስ ነው። ስለዚህ ጸሎትም መንፈሳዊ ተግባር ከሆነ የመንፈስ ቅዱስ እርዳታ በጣም ያስፈልገዋል። የመንፈስ ቅዱስ ኃይልና ጸሎት ነው ርዕሴ ብያቸዋለሁ። ጸሎት ምንድን ነው? እንደገና ልንገራችሁ። ጸሎት በግልጽ እንተርጉመው ብንል ጸሎት ከእግዚአብሔር ጋር መገናኘት ነው፣ ወይም ከሕያው አምላክ ጋር የሚደረግ ኅብረት ነው። ለዛ ነው ጸሎት የሚከብደው። ከሕያው አምላክ ጋር የሚደረግ
ህብረት ነው፣ ኮሚኒየን ነው። ሁለተኛ ከእግዚአብሔር ፈቃድ ጋር መተባበር ነው። ጸሎት ከእግዚአብሔር ፈቃድ ጋር መተባበር ነው። የጸሎት መነሻው ቦታው ስፍራው እግዚአብሔር ነው። መጽሐፍ ቅዱስ በሮሜ ምዕራፍ 11 ቁጥር 36 ላይ ማለት ሲያስረዳ ይመጣል። የእግዚአብሔርን ሉዓላዊ ፈቃድ እና ምርጫ ያስረዳል እና ሲደመድመው ግን መደምደሚያው የእግዚአብሔር ሉዓላዊ ምርጫና ፈቃድ መደምደሚያው ምንድነው ብሎ ሰው ሲጠይቅ ጥያቄዎችን ሲመልስ ጳውሎስ መደምደሚያው 36 ቁጥር ላይ ሁሉ ከእርሱ ሁሉ በእርሱ ሁሉ ለእርሱ ተብሎ እንደተጻፈ ይላል። ሁሉ ከእርሱ በሉ እስኪ። ሁሉ ከማን? ከእርሱ። ሁሉ ደግሞ በማን? በእርሱ። መጨረሻ ሁሉ ደግሞ ለማን ክብርና ደስታ? ለእግዚአብሔር ክብርና ደስታ። ይሄ እግዚአብሔር እቅድ ነው። ይሄ የሉዓላዊ አምላክ እቅድና ፈቃድ ነው። ሁልጊዜ እንደምናገረው የመጨረሻው ፍርድ ምንድነው ብትሉ ከእርሱ ያልሆነ በእርሱ ያልሆነ ለእርሱ ያልሆነ ነገር ማስወገድ ነው። እየሰማችሁ ነው ወይ? የመጨረሻው ፍርድ በሉ እስኪ ከኔ ጋር ከእርሱ ያልመነጨ በእርሱ ያልተደረገ ለእርሱ ያልተደረገን ማስወገድ ነው። በቃ ስለዚህ የመጨረሻ ላይ ከፍርድ በኋላ ቀሪው ነገር ምንድነው ብትሉ ያው ገለባው ተወግዶ አመዱ ተወግዶ ከእግዚአብሔር አብ ፈቃድ ውስጥ ያልመነጨ በልጁ በኢየሱስ ክርስቶስ ስራ ያልጸና ለእርሱ ክብር የማይሆን ደስታ የማይሆን ነገር ይወገዳል ማለት ነው። በቃ መጨረሻው ማለት እሱ ነው። ለዚህ ነው አስቀድመን አሁን የሱን ማወቅ ያለበት። ጸሎት ማለት ደግሞ ከእርሱ ልብ ውስጥ ያለውን አሁን ብዙ ጊዜ ብዙዎቻችን የፈለኩትን ብጸልይ እግዚአብሔር የሚሰማኝ ይመስለናል። ለዛ ነው እንደ ፈቃዱ አንዳች ብንለምን የሚለው። እንደምኑ ነው የሚለው? እንደ ፈቃዱ፣ ሁሉን እንደ ፈቃዱ ምክር የሚሰራ ይላል። በሌላ አነጋገር ከፈቃዱ ምክር ውጭ አይሰራም ማለት ነው። ሁሉን እንደ ፈቃዱ ምክር የሚሰራ እኛ አስቀድመን የተወሰንን ደግሞ በክርስቶስ ኢየሱስ ጸጋ ተሰጠን ይላል። ሁሉን እንደ ፈቃዱ ምክር የሚሰራ ማለት ምን ማለት ነው? እግዚአብሔር አስቀድሞ ሴት እንዳደረገው እንዳስቀመጠው እንደወሰነው ነው የሚሰራው። ጸሎት ስለዚህ ከእግዚአብሔር ውሳኔ ጋር የሚያስማማን መስመር ነው። ከእግዚአብሔር ፈቃድ ጋር የሚያገናኘን መስመር ነው። ለዚህ ነው እንደ ፈቃዱ ብንለምን። ያ ፈቃድ ማለት እሽታ ማለት አይደለም። እኛ አሁን ፈቃድ የሚለው ቃል ያምታታናል። ተነስቼ ልሂድ ቢለን አንድ ሰው እሺ ሂድ እንላለን። መጽሐፍ ቅዱስ ግን ፈቃድ የሚለው በእግዚአብሔር ሉዓላዊነት የተወሰነ ውሳኔ ማለት ነው። እየሰማችሁ ነው ወይ? የሰው ልጅስ እግዚአብሔር አብ እንደወሰነው ተላልፎ ይሰጣል ይላል አይደለ? ያ ማለት ነው አባት ወይ ፈቃድህ ይሁን እንጂ የራሴ ፈቃድ አይሁን ብትወድ ማለት አንተ የወሰንከው። ጸሎት እዚህ ላይ ነው። በነገራችን ላይ ያጣራል። ጸሎት ማጣሪያም ነው። ብዙ ጊዜ ለጋብቻ ወጣቶችን በደንብ የሚሰሙኝ ግን አይመስለኝም። አንዳንዴ ስለማይገባቸው ፓወሩ ማለት ነው። እንዴት ነው ምናምን ሲሉ ሁሌ የምላቸው ጸልዩ ነው። ለጋብቻ ስታስቡ ያለማቋረጥ ጸልዩ፣ ባያዝድ ሳትሆኑ። ምክንያቱም ጸሎት ከእርሱ ያልሆነን በእርሱ የማይሆነን ነገር ያጋልጣል፣ ወደ ብርሃን ያመጣል። መጸለይ ስትጀምሩ ልክ ጌታ ኢየሱስ ምን አለ? አባት ወይ ፈቃድስ ቢሆን ይህ ጽዋ ከኔ ይለፍ አለ። ግን ሙጭጭ አላለም። ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን አለ። ያ ያንተ ፈቃድ የተባለው የሰው ልጅ እንደተወሰነለት ተላልፎ ይሰጣል የተባለው ነው። አስቀድሞ እግዚአብሔር ምን ያደረገው? እስኪ ንገሩኛ። እግዚአብሔር ምን ያደረገው? የወሰነው። ስለዚህ ወደ ጸሎት ስትመጡ ጸሎት በነገራችን ላይ ተላልፎም የመሰጠት ቦታ ነው። የሰሬንደሪንግ ፕሌስ ነው። ጸሎት ምኞታችንና ፍላጎታችንን በኃይል የምናስገድድበት ስፍራ አይደለም። ለእግዚአብሔር ፈቃድ እጅ የምንሰጥበት ስፍራ ነው። የምንበረከክበት ስፍራ ነው። ልባችን የምንሰጥበት ስፍራ ነው። ብዙ ጊዜ ሰዎች ጸሎትን የእግዚአብሔርን እጅ መጠምዘዣ ፈቃዳቸውን ማስፈጸሚያ አድርገው ያስቡታል። ለዚህ ነው ጸሎት ፍሬያማ የማይሆነው። ለዚህ ነው ጸሎት የደስታ ቦታ የማይሆነው። ጸሎት ግን እጃችን የምንሰጥበትም ስፍራ ነው።
ለምንድን ነው የደስታ ቦታ የማይሆነው? እጅን ስጥ ይለናል ጸሎት። መጸለይ ስንጀምር በትክክል እንደማይሆን ልባችን ይነግረናል። ስለዚህ ጌታ ኢየሱስን የጸለየበትን ቦታ ያን የጌተሰማኒን ጸሎት ብታዩ ራስን አሳልፎ የመስጠት የራስን ፈቃድ በእግዚአብሔር ፈቃድ መለወጫ ስፍራ ነው። አግኝታችሁኛ? የራስን ፈቃድ በማን ፈቃድ? በእግዚአብሔር ፈቃድ እንጂ ጸሎት ብዙ ጊዜ ችግራችን እሱ ነው። በነገር ለዚህ ነው ብዙ ጊዜ እናገራለሁ ጸሎትን ስናገር ጸሎት የህይወት ጭማቂ ነው። ጸሎት በጸሎት ስፍራ ብቻ የሚደረግ ነገርም አይደለም። ምንድነው የሚመስለን? ጸሎት የሆነ አስማታዊ ኃይል አድርገን ካሰብነው እጸልያለሁ አስደርገዋለሁ። እንደዚህ ሲል ሰምታችኋል። ጴንጤ አንዳንዱ እንዳትጸልይብኝ ይላል። ጸልዮብኝ ነው እሱ እንደዚህ ያደረገው። እንደዚህ የሚባል የለም። የማጂሻን ስራ አይደለም ጸሎት። ጸሎት የእግዚአብሔር ፈቃድ መለቀቅ ነው። እየሰማችሁ ነው ወይ? ያ ሰው አጌንስት የሚጸልይ ሆነው እንደዚህ ሆንኩት ካላችሁ ጁጁ የሚባለው መሆን አለበት። ያን ጸሎት የመለሰው እግዚአብሔር ሳይሆን የሆነ ነገር መሆን አለበት። ክብር ለጌታ ይሁን። ስለዚህ ጸሎት ከእግዚአብሔር ፈቃድ ጋር መተባበሪያ ነው። ኮኦፐሬሽን ነው። ፓርትነርሺፕነት ነው ከእግዚአብሔር ፈቃድ ጋር። ለዚህ ነው በቃ ዮሐንስ መልእክት ላይ ነገረን። አንደኛ ዮሐንስ ምዕራፍ 5 አይ ቲንክ ቁጥር 13 ሊሆን ይችላል። ምን አለ? እንደ ፈቃዱ አንዳች ብንለምን። እንደምኑ ነው የሚለው? እንደ ፈቃዱ። ጀነራል የሆነ ፈቃድ አለ፣ ስፔሲፊክ ፈቃድ አለ። እና እሱን ለይተን ማለት ነው ብንጸልይ ፈቃዱ ነው። ሁሉን ነገር የሚሰራው እንደ ፈቃዱ ምክር ነው። ስለዚህ እርግጠኛ እንሆናለን ማለት ነው። ግን ጸሎት ሽባ የሚሆነው መቼ ነው ብትሉ ፈቃዳችን ማስፈጸም ያደረግነው ጊዜ ነው። አይሰራም። ግልጽ ነው አይደለም? ጸሎት እንግዲህ ማለት ይሄ ነው። እግዚአብሔር በምድር ላይ ሊያደርግ በሚፈልገው ነገር ላይ ተሳታፊ መሆን ማለት ነው ጸሎት። እግዚአብሔር በሰው ሕይወት፣ በቤተ ክርስቲያን፣ በሀገር ላይ፣ በዘመኑ ላይ ሊያደርግ ባለው ነገር ላይ ተሳታፊ መሆን ማለት ነው። መጸለይ ማለት ፓርቲሲፔሽን ነው። ከእግዚአብሔር ጋር አብሮ መስሪያ መንገድ ነው። እግዚአብሔር ሊምር ሲል አንድ ሰው ምህረትን ሲማጸን ከእግዚአብሔር ጋር አብሮ ይሰራል። እግዚአብሔር ሊፈውስ ሲል አንድ ሰው አብሮ ሲጸልይ ከእግዚአብሔር ጋር ይሰራል። ስለዚህ ጸሎት በምድር ላይ እግዚአብሔር ሊያደርግ ባለው ነገር ተሳታፊ መሆን ነው። በዚህም የተነሳ ጸሎት በቤተሰቦች፣ በከተማ፣ በሕዝብ፣ በቤተ ክርስቲያን ላይ የእግዚአብሔር እቅድ እንዲፈጸም አጋር የመሆን መንገድ ነው። ጸሎትን ኃያል ስለሆነ ብዙዎቻችን ያው ጸሎት ብዙ ጊዜ የምንለው አለ አይደለም? የምናነበው የጸሎትን ታላቅ ኃይል ከኔ ጋር ናችሁ ቅዱሳን? ዛሬ የጸሎትን ታላቅ ኃይል ብዙዎቻችን ስናነሳ ያዕቆብን ጥቅስ ነው የምናነሳው አይደል? ትክክል ነው። በጣም በጣም ትልቅ ተስፋ የሚሰጥ ጥቅስ ነው። ያዕቆብ ምዕራፍ 5 ቁጥር 17 ላይ የጻድቅ ሰው ጸሎት ይላል በስራዋ እጅግ ኃይል ታደርጋለች። ከዛ ኤልያስ እንደኛ አይነት የሆነ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱን ፍሬ አበቀለች ይላል። 2 ጊዜ ነው የምታዩት። የመጀመሪያው ጸሎት ምንድን ነው ብትሉ ዝናብ እንዳይዘንብ የጸለየው ጸሎት ነው። ወደ ታሪኩ ወደ ኋላ ሄዳችሁ ብታነቡ አንደኛ ነገሥት ላይ የሚገኝ ታሪክ ነው። አንደኛ ነገሥት ላይ ምዕራፍ 17 ቁጥር 1 ላይ ሄዳችሁ ብታነቡ ሲጸልይ አታዩትም። ምንድነው? በፊቱ የቆምኩት ሕያው እግዚአብሔርን ካፌ ቃል በቀር ይላል ቁጥር 1 ላይ ካፌ ቃል በቀር ዝናብ አይሆንም ብሎ ይናገራል። ምን ማለት ነው? እኔ ተመልሼ መጥቼ ይዝነብ ካላልኩ በቀር ነው ዝናብ አይሆንም ይላል።
ግን እዛ ላይ አንድ ነገር ይናገራል። በፊቱ የቆምኩት ሕያው እግዚአብሔር ነው የሚለው። እስኪ በሉ ሁላችሁም በፊቱ የቆምኩት በሉ እስኪ ሕያው እግዚአብሔር። ያዕቆብ ግን ምን ይላል? ኤልያስ እንደኛ የሆነ ሰው ነበር፣ ዝናብ እንዳይዘንብ አጥብቆ ጸለየ ይላል። ታሪኩ ላይ ሄዳችሁ ስታነቡ ኤልያስ ዝናብ አይዝነብ ብሎ ጸለየ፣ ዝናብ መዝነብ አቆመ አይልም። በፊቱ የቆምኩት ሕያው እግዚአብሔርን ነው የሚለው። ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም። አንደኛ ነገሥት 17 ቁጥር 1 ላይ እዛ ላይ አይነግረንም፣ ግን አዲስ ኪዳን ብርሃን ነው። እግዚአብሔር ይመስገን። መጣና ግን ያዕቆብ ምን አለ? ዝናብ እንዳይዘንብ አጥብቆ ምን አለ? ጸለየ። ሁለቱን እናገናኛቸው። የእግዚአብሔር ፈቃድ መፈጸም ነው፣ ፓርትነርሺፕ ነው፣ ፕሬየር ብያቸዋለሁ። እግዚአብሔር አዘነ። ወደኋላ ታሪኩን ብታነቡ ምድሪቱ በዓልን ታመልክ ነበር እስራኤል እና የበዓል ነቢያቶች ወደ 400 ያህል ነበሩ። ኤልያስ የማይደመጥበት ጊዜ ነው። ኤልያስ ፐርሰኑ ማለት ሳይሆን ያህዌ ብቻ አምላክ ነው የሚለው የማይሰማበት በዓል አምላክ እንደሆነ 400 ማጆሪቲ የሚያረጋግጡበት ጊዜ ነው። በዚህ የተነሳ ይህ ሰውዬ እንግዲህ እንደሚገባኝ ይማልዳል፣ በእግዚአብሔር ፊት ይማልዳል። ከዛ እግዚአብሔር ይናገራል ማለት ነው። እመጣላቸዋለሁ። እግዚአብሔር ይናገራል። ምክንያቱም በፊቱ የቆምኩትን ማለት ሰምቷል ማለት ነው። ከማን? ከእግዚአብሔር። ዝናብ ምን አይልም የሚል አይዘንብም የሚል። ከዛ ሄዶ ግን ሲናገር ዝናብ አይዘንብም ማለት ግን ይሄን እንዴት ሰማ ብትሉ ኤልያስ እንደኛ አይነት ሰው ነበረ። ዝናብ እንዳይዘንብ አጥብቆ ምን አለ ይላል? ጸለየ። ሰማ። ከዛ እንዳይዘንብ ምን አደረገ? ጸለየ። ሰምቷል መጀመሪያ፣ ከዛ እንዳይዘንብ ጸለየ። እንዴት ብትሉ ሁለተኛው ላይ ታገኙታላችሁ። ሁለተኛው ደግሞ ምንድነው? ዝናብ እንዲዘንብ አሁንም ኤልያስ አጥብቆ ምን አደረገ? ጸለየ። ይሄ የሱ ፈቃድ ነው ወይ? ሲፈልግ የሚዘጋው ሲፈልግ የሚከፍተው አይደለም። እየሰማችሁ ነው? አይደለም። ጸሎት ማለት ከእግዚአብሔር ፈቃድ ጋር መተባበር ነው። ትንቢት ማለት የእግዚአብሔርን ፈቃድ ማወጅ ነው። አሁን ብዙ ነቢያቶች ከራሳቸው ስልጣን እንዳላቸው አድርገው ይናገራሉ። ጌታ ኢየሱስ እንኳን የማደርገውን ነገር በገዛ ስልጣኔ አላደርግም ብሏል። በገዛ ስልጣናችን የምንናገረው ትንቢት የለም። በገዛ ስልጣናችን የምናደርገው ነገር የለም። ከእግዚአብሔር ፈቃድ ጋር መተባበር ነው። እስኪ በሉ ጸሎት በሉ እስኪ ሁላችሁም። ከእግዚአብሔር ፈቃድ ጋር መተባበር ነው። የእግዚአብሔርን ፈቃድ ማስፈጸም ነው። ስለዚህ የመጀመሪያው ያነበረ። በሁለተኛው ዙር ደግሞ ስትመለከቱ ከብዙ ጊዜ በኋላ ምዕራፍ 18 ደግሞ ቁጥር 1 ላይ የ17 1 ላይ ነው። ሂዳችሁ ብታዩ ከብዙ ቀን በኋላ በሶስተኛው ዓመት ሂድ ለአካብ ተገለጥ፣ በምድር ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ይሄ የማን ፈቃድ ነው? አሁን የእግዚአብሔር ፈቃድ ነው። ሂድ ለአካብ ተገለጥ፣ በምድር ላይ ምን እሰጣለሁ አለ? ዝናብ እሰጣለሁ። ከዛ ኤልያስ ምን አደረገ ብትሉ አጥብቆ እንዲዘንብ ነው የሚለው። አጥብቆ ምን አለ? ጸለየ። አጥብቆ ጸለየ። ወደ ታች ወረድ ብትሉ 7 ጊዜ ይመስላል ሁኔታው። ጸለየ እና ብላቴናውን ላከው እና 7 ጊዜ ተመላለስ አለው ይላል። በሰባተኛው ጭብጥ የምታክል ደመና ሲመጣ አየ። ግን ያ የእግዚአብሔር ፈቃድ ነው። በምድር ላይ ምን እንዲዘንብ? ዝናብ እንዲዘንብ። ግን አንድ ሰው መጸለይ ያለበት ያ ኤልያስ ነው። ዛሬ ኤልያሶችን እግዚአብሔር ያስነሳ በኢየሱስ። ትንቢት እንሰማለን። ግን ትንቢት አጥብቆ የሚጸልይ የእግዚአብሔር ፈቃድ እንዲሆን የሚያደርግ የእግዚአብሔር ፓርትነር ይፈልጋል። ከእግዚአብሔር ጋር የሚሰራ ሰው ይፈልጋል። ለልጆቻችሁ የሰማችሁት ድምፅ ይኖራል። ለራሳችሁ የሰማችሁት የትንቢት ቃል ይኖራል። ለቤተ ክርስቲያን የሰማነው አለ። ለምድራችን የሰማነው አለ። ለዘመናችን የሰማነው አለ። ከዚህ የምታዩት ግን ጸሎት ማለት ፓርትነርሺፕ ዊዝ ጋድ ማለት ነው። ከእግዚአብሔር ጋር አብሮ መስሪያ መንገድ ነው። አጥብቀን እንድንጸልይ እግዚአብሔር ይጠብቃል። አጥብቀን እንድንጸልይ። ስለዚህ የጸሎትም ክብደቱ ምክንያት ይሄ ነው። ማለትም አሁን ከጓደኛችን ጋር የባጤ ቆጡን ነው የሚባለው አነጋገራል አይደል? እንደፈለግን ማውራት እንችላለን። ወደ እግዚአብሔር ስንመጣ ግን ጸሎት ከእግዚአብሔር ፈቃድ ጋር መስማማት ነው። ክብር ለጌታ ይሁን። ከማን ፈቃድ ጋር መስማማት ነው? ከእግዚአብሔር ፈቃድ ጋር። ስለዚህ አንዳንድ ጊዜ ሊያስልብ ይችላል።
ሊያስለቅስ ይችላል፣ ሊያስምጥ ይችላል፣ ግራ ሊያጋባ ይችላል። ጌታ ኢየሱስ ክርስቶስ ወደ መስቀል ከመሄዱ በፊት ከመገረፉ ከመቁሰሉ በፊት የጸሎት ቦታው ላይ ነው የደማው። ሊያደማ ይችላል ማለት ነው። ትግሉ እዛ ቦታ ላይ እግዚአብሔር ስማኝ አትስማኝ ብቻ አይደለም፣ ከፈቃዳችን ጋር ትግል አለ፣ ከስሜታችን ጋር ትግል አለ፣ ከፍላጎታችን ጋር ትግል አለ። በጸሎት ስፍራ እርሱ ሲሸነፍ ሰማይና ምድር አንድ ይሆናል፣ እኛና እግዚአብሔር አንድ እንሆናለን። ነገራችን መስተካከል ይጀምራል ማለት ነው። ክብር ለጌታ ይሁን። ስለዚህ ጸሎት እሱ ነው ወገኖቼ። ይሄን መጽሐፈ ነገሥት ቀዳማዊ 1841 ላይ ብታነቡ ኤልያስም አካብን የዝናቡ ሽንፍር እጅግ ነውና ተነስተው ውጣ ብላም ጠጣም አለው። አካብም ሊበላ ሊጠጣ ኤልያስም ወደ ቀርሜሎስ አናት ወጣ፣ ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴን እየጸለየ ማለት ነው። ይሄን ነው ያዕቆብ ጸለየ እንዲዘንብ የሚለው። ፊቱን በጉልበቱ አድርጎ ተደፋ፣ ጸሎት ነው። ግን ወዲያው አልዘነበም። እግዚአብሔር ተናግረዋልና በቃ ይሆናል ብለን እጃችን አጣጥፈን የተቀመጥን ሰዎች መነሳት ያለብን ጊዜ ነው። እግዚአብሔር አለ ሆነ ብለን የምንቀመጥበት ጊዜ አይደለም። እግዚአብሔር አለ እኔ ጸልያለሁ ማለት አለብን። እግዚአብሔር አለ የኔ ድርሻ ምንድን ነው ማለት አለብን። ወገኖቼ ጸሎት መቼና እንዴት መጸለይ እንዳለበት የኤልያስ በደንብ ነው የሚነግረን። ታሪኩ በደንብ ይነግረናል። የጸሎት መነሻ እግዚአብሔር ነው ብያቸዋለሁ። እና በጸሎት በጣም በቃ የተባረከ ቶሎ ቶሎ የሚመለስለት አይነት ህይወት ለመኖር ከፈለግን የእግዚአብሔርን ፈቃድ በማወቅ መበርታት ያስፈልገናል። የእግዚአብሔርን ፈቃድ በማወቅ ለመበርታት ደግሞ ሁለት ነገር ያስፈልገናል። አንደኛው ስክሪፕቸር ነው፣ ቃሉ ያስፈልገናል። ሁለተኛ መንፈሱ ያስፈልገናል። ጸሎት ስለዚህ የሚጀምረው አሁን ልክ እንደ እንጀራ ውሰዱት። ጸሎት እንጀራ የሚጀምረው ከምጣዱ አይደለም፣ ከርሻው ነው አይደለም። እንጀራ ከምጣድ ነው እንደሚጀምረው አይደለም፣ ከርሻ ነው የሚጀምረው። ጸሎትም መንበርከኪያ ስፍራችን አይደለም የሚጀምረው። ስለዚህ በጣም ወደ ኋላ መሄድ አለብን። የእግዚአብሔር ቃል ያስፈልገናል። የፈቃዱ ዕውቀት ማስተዋልን ሁሉ ሞልቶባችሁ ይላል መጽሐፍ ቅዱስ ቆላስይስ ምዕራፍ 1 ላይ የፈቃዱ ቁጥር 9 ጀምሮ አንብቡ። የፈቃዱ ዕውቀት ያስፈልገናል። እስኪ በሉ የፈቃዱ ዕውቀት በሉ እስኪ። መጽሐፍትን የምታውቁ አይደላችሁምና የምትስቱ አይደላችሁምን ይላል። የእግዚአብሔርን ቃል በማወቅ ልክ እንደ አይሁድ ክርስቲያን ብርቱ መሆን አለበት። ብርቱ መሆን አለበት። እያንዳንዱ አይሁድ መጽሐፍ ቅዱስን ከልጅነቱ ጀምሮ የማወቅ ግዴታ አለበት። ልክ እንደዛው ክርስቲያን የእግዚአብሔርን ቃል ለሰባኪዎች መተው የለበትም። መተው የለበት። የሱ ነው። የአባቱን ፈቃድ የሚያውቅበት ነው። የእግዚአብሔር ቋንቋ ነው መጽሐፍ ቅዱስ። ክብር ለጌታ ይሁን። ግን መጽሐፍ ቅዱስን ብቻችን መረዳት አንችልም። እንዲያበራልን፣ እንዲገልጥልን፣ እንዲያስተምረን የመረዳት አቅምና ችሎታ እንዲሰጠን ደግሞ መንፈስ ቅዱስ ያስፈልገናል። ስለዚህ በየዕለቱ በመንፈስ ቅዱስ መሞላት ይኖርብናል። ግልጽ ነው እያልኩ ያለሁት። እነዚህ ሁለት ነገሮች በጣም አስፈላጊዎቻችን ነው። በመንፈስ ቅዱስ አማካኝነት ከእግዚአብሔር ቃል ጋር ሕያው የሆነ ህብረት ያስፈልገናል። ጸሎታችን ጠንካራ እንዲሆን ካስፈለገ ማለት ነው። ጸሎታችን እውነተኛ እንዲሆን ካስፈለገ፣ ጸሎታችን ከዘላለሙ የእግዚአብሔር ፈቃድና ሐሳብ ጋር መተባበር ነው ካልን፣ እንደሱ ከሆነ መተባበር የምንችለው የፈቃዱ ዕውቀት ሲሞላብን ነው። አሜን ነው። እኛ ብዙ ጊዜ ፈቃዱን ከጥቂት ነገር ላይ ነው የተወነው። ማለት ስፔሲፊክ ከሆነ ለምሳሌ ከዚህ ተነስቼ አዳማ ልሂድ ወይ ነው የኛ ጥሩ ነው፣ እሱ አስፈላጊ ነው። በመጀመሪያ ግን ህይወታችን ራሱ ኦን ዘ ራይት ትራክ ላይ ትክክለኛው መስመር ላይ ነው ወይ ያለው? አሁን የማደርገው ተግባር ብቻ እኮ ሳይሆን ህይወቴ የሳተ ሊሆን ይችላል። ህይወቴ ራሱ ስቶ ሊሆን ይችላል። የእግዚአብሔር ቃል ህይወቴን ያስተካክላል። የህይወት ዓላማዬን አቅጣጫዬን ያስተካክለኛል። ለሱ ክብር በሱ ፍቅር ምኖር ከሆነ ከዚህ በኋላ ነው ምን አዳማ ሄድኩም አልሄድኩም ይዳዝማተር ለኔ ያን ያህል ዴስፕሬት አያረገኝም ማለት ነው። በጣም ግድ የሚለኝ የእግዚአብሔር አብ ፈቃድ ነው በህይወቴ የሚሆነው። አሜን ነው። የማን ፈቃድ ነው ግድ የሚለኝ የሚሆነው? የእግዚአብሔር አብ ፈቃድ ነው ግድ የሚለኝ የሚሆነው። እና ጸሎቴን
የሁኔታዎች መለወጫ ማስገደጃ መሳሪያ አላደርገውም ማለት ነው። የእግዚአብሔር ፈቃድ መለቀቂያ፣ የእግዚአብሔር ፈቃድ መሰልጠኛ ቦታ አደርገዋለሁ ማለት ነው። ስለዚህ ኮኦፕሬሽን ከሆነ በጣም ይቀላል ማለት ነው። ለምን? እግዚአብሔር የሚተባበረው ስለሆነ፣ ከእግዚአብሔር ጋር ምሰራው ስለሆነ። እንደዚህ ሲሆን የሥላሴ አካል የሆነው መንፈስ ቅዱስ ሊያግዘኝ ይመጣል። ጌታ ይመስገን። አንገቱን ያደነደነ ድንገት ምን ይላል? ይሰበራል ይላል። ማለት በእግዚአብሔር ፈቃድ ገብቶ መጠመድ የማይወድ ሰው ብዬ ሳስብ አሁን በግድ መዞር የሌለበትን ማዞር ማለት ነው። ማለት መሰበር ነው የሚያመጣው ማለት ነው። እሺ ስፖርት የሚያሰራችሁ ሰው ቢኖር እና መጥቶ እንትን ቢላችሁ መጀመሪያ ፈታ እንድትሉለት ማለት እያሳያችሁ ከሆነ እግርህን እንዲህ አድርገው ግርር ለቀቅ አድርገው ይላችኋል። እጅህን እንዲህ አድርገው ግርር። እኔ እንዲህ ነው። እኔ ሳይክል ስለማመድ እንዴት ገደል እንደገባው ልንገራችሁ። ግርር ብዬ ማለት ነው። ለቀቅ አድርገው እንዴ ገደል ሊከቱኝ ነው እንዴ? ለቀቅ አድርገው፣ ዘናበል ለቀቅ አድርገው፣ ሰውነቴ ፍሌክሲብል እንዲሆን። ከዛ እኔ ድርቅ አልኩኝ እና እንትን አለ ዲች አለ። ሄጄ አይኔ እያየ ምን ማድረግ እችላለሁ? ዲች ውስጥ አይኔ እያየ ማለት ነው። ምንም ልታደርጉ አትችልም። እያያችሁ መግባት ነው የሚሆነው። እና ይሄ እኔ ያልኩትን ማስፈጸሚያ ነው ጸሎት የሚል ሰው በስማ መጨረሻ የሚያጋጥመው ነገር ምንድነው? መሰበር ነው የሚሆነው። ዲች ውስጥ መግባት ነው የሚሆነው። ግን ጸሎት ማለት የአባቴን ፈቃድ ማወቂያም ማስለቀቂያም ስፍራ ነው ያለ ሰው ዘና ብሎ እግዚአብሔር ሆይ፣ ጌታ ኢየሱስ እንደዛ ነው ያደረገው። አባት ሆይ፣ ይሄ እውነቱን ለመናገር ደግሞ አይዋሽም፣ አይደበቅም። ጌታ ስሙ ይባረክ። በእውነት አለ ጌታ ኢየሱስ ሲናገር ምን አለ? ነፍሴ እስከ ሞት ድረስ ምን አለች አለ? ተጨነቀች። ይሄ ያልደበቀው ሐቅ ነው፣ እውነት ነው። በቃ የእግዚአብሔርን ፈቃድ ለማድረግ በቃ ሃሌሉያ ምናምን አላለ። በቃ እስከ ሞት ድረስ ነፍሴ ተጨነቀች አለ። አባት ሆይ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሆን። በእግዚአብሔር ፊት ግድ የለም ምንለው አይደለን። እኛ አቅመ ቢሶች ነን። እሱን እግዚአብሔር ያውቀዋል። እሱን እግዚአብሔር ይረዳዋል። መስለን እንድንቀርበው እግዚአብሔር አይፈልግም። ነገር ግን ሰሬንደር እንድናደርግ ግን ይፈልጋል። እጃችን እንድንሰጥ ግን እግዚአብሔር ይፈልጋል። የጻድቅ ሰው ጸሎት ማለት እሱ ነው ወገኖቼ። እንደዛ ከሆነ አስቡ፣ እግዚአብሔር የሥላሴ አካል የሆነው መንፈስ ቅዱስ ሊያግዘን ተሰጥቶናል። ጌታ ይመስገን። ኢየሱስ መዳናችንን ሰርቶ እንዲፈጽመው እንደተሰጠ ሁሉ መንፈስ ቅዱስ ደግሞ ያን እንድንጨርሰው እኛ ጌታ ስሙ የተባረከ ይሁን ተሰጥቶናል። በዚህ የጸሎት ህይወት ጉዞ ላይ በአጠቃላይ ክርስትና ህይወት ጉዞ ትልቅ አጋር አለን፣ አጋዥ አለን። ሳይገባን ሊያስረዳን፣ ሳናውቅ ስንቀር ሊያሳውቀን፣ አቅም ሲያንሰን ሊያበረታን፣ ከኛ የበረታ ሲመጣ ጠበቃ ሊሆንልን፣ ተሟጋች ሊሆንልን ጰራቅሊጦስ የሚባል የሥላሴ አካል ተሰጥቶናል። እስኪ ሁላችሁም ጰራቅሊጦስ አለኝ በሉ እስኪ። አጋዥ አለኝ፣ ጠበቃ አለኝ፣ አበርታች አለኝ። ሃሌሉያ! ስለኔ የሚቆም አለኝ፣ የሚሟገት አለኝ፣ የሚገልጥልኝ አለኝ፣ የሚያሳውቀኝ አለኝ። ክብር ለጌታ ይሁን። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 16 ላይ ከኔ የሆነውን ወስዶ ይነግራቸዋል አለ። መጀመሪያ ያብ የሆነው ሁሉ የኔ ነው፣ ስለዚህ ያልኳችሁ ከኔ የሆነውን ወስዶ ይነግራቸዋል። ምን ማለት ነው? የእግዚአብሔርን ፈቃድ ያሳውቃቸዋል ማለት ነው። በጸሎት ጊዜ ትልቁን አቅማችንና ጉልበታችን መንፈስ ቅዱስ ነው። ከመንፈስ ቅዱስ ጋር መተባበር ያላወቀ ክርስቲያን ጠንካራ፣ ውጤታማ፣ ፍሬያማ የሆነ ጸሎት ህይወት ሊኖረው አይችልም። መንፈስ ቅዱስን ማወቅ፣ ከመንፈስ ቅዱስ ጋር ጥብቅ ቁርኝት መፍጠር በጣም ያስፈልጋል። እንደዛ ከሆነ መንፈስ ቅዱስ ከሚሰራቸው ስራዎች ሁሉ በላይ ትልቁ በህይወታችን ተገልጦ የምናየው በጸሎት ህይወታችን ውስጥ ነው። ጸሎት በመንፈስ ቅዱስ ሲታገዝ አንደኛ ትክክለኛ ይሆናል። እስኪ በሉ ሁላችሁም ምን ይሆናል ማለት ነው? አዎ ሚሲንግ አይኖርም።
ለምሳሌ ዳርት አለ ወይ የሆነ የምትወረውሩት የምትጫወት ቢኖር 10 ቢሰጣችሁ ከ10 ውስጥ የምትስቱት ይኖራል። በዛው መጠን ነጥብ ታጣላችሁ አይደለ? ፕሬየር የአብዛኛው ሰው ጸሎት ምንድን ነው ብትሉ ባገኝ ባጣ ነው አይደል? ባገኝ ባጣ ነው። በመንፈስ ቅዱስ የሚታገዝ ጸሎት ግን ባገኝ ባጣ አይሆንም ማለት ነው። አኪዩሬት ይሆናል ማለት ኢላማውን የጠበቀ አኪዩሬት፣ ትክክለኛ ኢላማውን የጠበቀ ፍሬያማ ይሆናል። ቅድም እንዳልኳችሁ ወደ ኤልያስ ጸሎት ብትመጡ ኤልያስ እሱን ማየት ትችላላችሁ። እግዚአብሔር ሲናገር ሰማ። በፊቱ የምቆመው እግዚአብሔርን አለ። ከዛ ዝናብ እንዳይዘንብ ምን አደረገ? ጸለየ። ሰምቷል። የእግዚአብሔር ፈቃድ አሁን ምን እንዳይል ነው? ዝናብ እንዳይዘንብ ነው። ስለዚህ አሁን ጸሎቱን ዝም ብሎ ሌላ ቦታ አያረገውም። በቃ እግዚአብሔር ወስኗል ምን እንዳይል፣ እንዳይዘንብ። ስለዚህ መጸለይ ጀመረ ማለት ነው። ዝናብ እንዳይዘንብ አጥብቆ ምን አደረገ? ጸለየ። እግዚአብሔር ሊያዘንብ ሲል አታዝነብ ብሎ አይደለም የጸለየው። እግዚአብሔር አላዘንብም አለ፣ አይዝነብ ብሎ ምን አደረገ? ጸለየ ማለት። አንዳንዴ እግዚአብሔር ዝናብ ልከለክል ነው ግን እንዳዘንብ ለምኑ ሊል ይችላል። እየሰማችሁ ነው? እዚህ ላይ ግን እግዚአብሔር ምንድነው ያለው? ዝናብ ምን አልልም፣ አላዘንብም። ስለዚህ እንዳያዘንብ ይሄ ቃሉ እውን እንዲሆን ዝናብ እንዳይዘንብ ጸለየ። እግዚአብሔር ብሏል፣ አይዘንብም ብሎ አልተኛም። በኋላ ደግሞ 18 ላይ ደግሞ እግዚአብሔር አሁን ዝናብ እሰጣለሁ አለ እግዚአብሔር። ወዲያውኑ ደግሞ ኤልያስ ጸሎቱን ቀየረ ማለት ነው። ምን እንዲል? ዝናብ እንዲዘንብ ጸለየ። ስለዚህ የኤልያስን ጸሎት ስታዩት አኩሬት ነው፣ ኃይለኛ ነው፣ ፍሬያማ ነው። ለምን? በመገለጥ ነው የተጸለየው፣ በብርሃን ነው የተጸለየው፣ በእውቀት ነው የተጸለየው። ክብር ለጌታ ይሁን። ግልጽ ነው እያልኩ ያለሁት። እስከ ምዕራፍ 18 1 ጀምራችሁ አንብቡ። ከዛ ከ41 ጀምራችሁ ደግሞ እስከ 44 ማንበብ ትችላላችሁ። ጸሎት በመለኮታዊ ዕቅድ ውስጥ ተሳታፊ መሆን ነው። ጸሎት በመለኮታዊ ዕቅድ ውስጥ አንዳንድ ጊዜ ሳናውቀው እኔ ጸልዬ እኮ ነው የሆነው እንላለን። ግን ጸሎት በመለኮታዊ ዕቅድ ውስጥ ተሳታፊነት ነው። እንድንጸልይ ጸሎትን ሳስብ ከኔ ጋር ናችሁ? ግን አዲስ እንትን ልሰጥ ስል ያው ጠይቃቸዋለሁ አላችሁ ወይ ማለቴ ነው። ጸሎትን ሳስብ እንደ የአንድ ሳንቲም ሁለት ገጽታ የሚባል አነጋገር አለ። እንቁላሉ ወይስ ጫጩቱ ይቀድማል የሚባል አነጋገር አለ። ይሄ ማለት ምንድነው? አንዳንድ ጊዜ የትኛው ቀድሞ የትኛው እንደተከተለ የማታውቁት ነገር እንዳለው ሁሉ ነው። ጸሎትን ስታዩ በትክክል የሱ አይነት ባህሪ ታዩበታላችሁ። ማለት እኛ ጸልየን ያደረግን ይመስለናል፣ ግን ደግሞ እንድንጸልይ ሲያነሳሳን ማን ነው? ከመጀመሪያው ይሄን በእርግጥ ጸሎት እንዲያውም ዛሬ እስኪ እንዲያው ቴዎሎጂያንስ ምን ይላሉ ብዬ ያው ሲስተማቲክ ቴዎሎጂ ያለ አይደለ ሁሉም ሰው የሚያነበው የዋይኔ ገሩደምን ፕሬየር ሚል አየሁኝ ከፍቼ። እንዲያውም እንዴት ነው ዲፋይን ጸሎት ምን ይላል? ያው ብሎ የምትናገሩት ስለሚጠፋ ጸሎት በቃ ለእግዚአብሔርና ለፈቃዱ ፈቃደኝነታችንን ማሳወቂያ ነው። ምክንያቱም ጸልዩ አለና ጌታ ኢየሱስ የሰማይ አባታችሁ ሳትለምኑት የሚያስፈልጋችሁን ያውቃል። ታዲያ ለምን እንጸልያለን የሚያስፈልገንን ካላወቀ? ስለዚህ ሰብሚሽን ቱ ሂዝ ዊል ኤንድ ቱ ሂዝ ዲዛይር ነው ማለት ነው። የእሱ ፍላጎት እና የእሱ ፈቃድን መገዛት፣ እሱ ምንጫችን መሆኑን አክኖሌጅ ማድረጊያ። መብት ነው አለመስጠት ግን ስጠኝ፣ አለማድረግ መብት ነው ግን አድርግልኝ። ለፈቃዱ ለማንነቱ የመገዣ መንገድ ነው ማለት ነው። መብቱ ነው አለማድረግ አይደለም። ግን ማለት ፎር ግራንትድ ወስደን በቃ እኮ ሊሰጠኝ ስለሚገባ ነው የሰጠኝ ምንለው አይደለም። እሱ ሉዓላዊ አምላክ ነው። ግልጽ ነው እያልኩ ያለሁት። ስለዚህ እንዲሰጠኝ ፈቃዱ ቢሆንም እንድለምነው ያስፈልጋል። የሱ ነው፣ ባለቤት ነው፣ ባለስልጣን ነው። ባለፈው ብያለሁ፣ ጸሎት ይሄን እውቅና ከመስጠት ነው የሚነሳው።
የእግዚአብሔርን ሉዓላዊነት ማለት ነው። አሜን ነው። ክብር ለጌታ ይሁን። ስለዚህ ጸሎት ከማን ይነሳል ስትሉ ከእግዚአብሔር ፈቃድ ልብ ውስጥ ይነሳል። ግን በመንፈስ ቅዱስ አማካኝነት በልባችን መሻት ሆኖ ይጸነሳል። ሮሜ ምዕራፍ 8 ቁጥር 26-27 ስናነብ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳል። ልብን የሚመረምረው ይሄ ቅድም አኩሬት ያልኳችሁ ይሄ ነው። ልብን ምን የሚለው የሚመረምረው ማለት ጸሎት ይሄኛው በመንፈስ ቅዱስ እርዳታ እና አጋዥነት የሚደረግ ጸሎት ከልብ የሚመነጭ ጸሎት ነው። ስለዚህ ልብንም ምን የሚለው ይላል? የአፍን የሚሰማው ሳይሆን ልብን ምን የሚለው የሚመረምረው። ብዙዎቻችን ስለ አፋችን ነው የምንጨነቀው። አዎ በጥሩ ቃላት በእግዚአብሔር ፊት መናገር አለብን። ግን እግዚአብሔር የሚመረምረው ምናችንን ነው? በጸሎት ሰዓት ልባችንን ነው። ልብንም የሚመረምረው ብሎ ነው የሚናገረው። በደንብ ካያችሁት ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። አሁን የአኩሬሲው ምክንያት ይሄ ነው። መንፈስ ቅዱስ በቅዱሳን ልብ ውስጥ ሆኖ አማኞች አንድ ትልቅ ነገር አለ። ምንድነው? ጌታ ኢየሱስን ስንቀበል መንፈሱ ከመንፈሳችን ጋር አንዱ ሆኗል፣ ሚንግልድ ሆኗል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ከጌታ ጋር የሚተባበር ስንት መንፈስ ነው ይላል? አንድ መንፈስ ነው ይላል። ክብር ለጌታ ይሁን። መንፈሳችን ከማን መንፈስ ጋር? ከእግዚአብሔር መንፈስ ጋር። እንደዚሁም ሮሜ ላይ መንፈሱ ደግሞ ከመንፈሳችን ጋር ሆኖ የእግዚአብሔር ልጆች እንደሆንን ምን ይልልናል ይላል? ይመሰክርልናል። ስለዚህ ይሄ ዳግመኛ ስንወለድ ከተደረገልን ትልቅ ታምራት ውስጥ አንዱ መንፈሳችንና የእግዚአብሔር መንፈስ አንድ ላይ መሆናቸው ነው። ዩናይትድ መሆናቸው ነው። አንድ መንፈስ መሆናቸው ነው። ክብር ለጌታ ይሁን። ይሄ በጣም ትልቅ ሀብታችን ነው። የኔ መንፈስ የእናንተ መንፈስ ከመንፈስ ቅዱስ ጋር ስንት ሆኗል? አንድ ሆኗል ማለት በቃ ከዛ በኋላ መንፈስ ቅዱስ የለም ሳይሆን ዩኒቲ ተፈጥሯል። አንድነት፣ ስምምነት፣ ሃርሞኒ አለ በመንፈስ ቅዱስና በመንፈሳችን መካከል። ሮሜ ምዕራፍ 8 ቁጥር 10 እና 11 ስናነብ ያን እናገኛለን። ስለዚህ መንፈሳችን ከእግዚአብሔር መንፈስ ጋር አንድ ሆኗል። ከጌታ ጋር የሚተባበር ማለት በጥምቀት ማለት ነው፣ ወይም በእምነት ከጌታ ጋር ስንት ሆኗል ይላል? አንድ መንፈስ ሆኗል ይላል። ክብር ለስሙ ይሁን። ከዚህ የተነሳ መንፈስ ቅዱስ በመንፈሳችን ውስጥ ሆኖ መስራት ሲጀምር እኛም ለመንፈስ ቅዱስ ራሳችን አሳልፈን ስንሰጥ በመንፈስ ስንመራ ማለት ነው። በመንፈስ ተመሩ የሥጋን ምኞት አትፈጽሙ እንደሚለው በመንፈስ ስንመራ ወይም ለውስጠኛው ማንነታችን እድል ስንሰጥ ከመንፈስ ቅዱስ ጋር ተባባሪ ስንሆን ከሚሆነው ትልቅ ነገር በዚህ አዲስ ኪዳን ምንድነው ብትሉ እኛ እንሁን መንፈስ ቅዱስ ይሁን እስከማናውቅ ድረስ የእግዚአብሔር ፈቃድ በልባችን መፍለቅ ይጀምራል። እንወዳለን እግዚአብሔርን፣ በእግዚአብሔር ፍቅር እንቃጠላለን። ግን ያን እያደረገ ያለው በመንፈሳችን ያደረ የማን መንፈስ ነው? የእግዚአብሔር መንፈስ ነው። ነገር ግን አሁን በእኛ ውስጥ ያለው እንደ ልጅነት መንፈስ ነው። አባባት ብሎ የሚጮህ የልጁን መንፈስ በልባችን ምን አለ ይላል? አሳደረ፣ ላከ ይላል። ጌታ ስሙ የተባረከ ይሁን። ምን ማለት ነው? መንፈስ ቅዱስ በእኛ ውስጥ መኖሪያውን አድርጓል። ክብር ለጌታ ይሁን። ምኑን አድርጓል? በእኛ ውስጥ መኖሪያውን አድርጓል። ስለዚህ እግዚአብሔር ጋር ባለን ግንኙነት ልክ እኛ የጮህን ያህል የልጅነት መንፈስ ሆኖ ከመንፈሳችን ጋር ተባብሮ ይጮሃል ማለት ነው። መንፈስ ቅዱስ አባባት ብሎ የሚጮህ የልጁን መንፈስ ሰጠን ሲል ጸሎትን ያመለክታቸዋል። ስለዚህ ስለ ቅዱሳን እንደ እግዚአብሔር ፈቃድ ምን ይላል? ይጸልያል። የት ሆኖ ነው የሚጸልየው? መንፈሳችን ውስጥ ሆኖ፣ እኛ ውስጥ ሆኖ። ክብር ለጌታ ይሁን። ስለዚህ ሌላ ኃይል አለን ማለት ነው። አሜን ነው። መንፈስ ራሱ ድካማችንን ምን ይላል? ያግዛል። የት ሆኖ ነው የሚያግዘን? በእኔ ውስጥ ሆኖ ከኔ ጋራ ሆኖ። ጌታ ኢየሱስ አስቀድሞ ተናግሯል በዮሐንስ ወንጌል ምዕራፍ 14 ላይ መንፈስ ቅዱስ በመጣ ጊዜ በእናንተ ውስጥ ይሆናል፣ ከእናንተ ጋር ይሆናል። እናንተ ታውቁታላችሁ፣ ዓለም ግን አያውቀውም። እናንተ የምታውቁት በእናንተ ውስጥ ስለሚሆን እና ከእናንተ ጋር ስለሚሆን ነው። ክብር ለጌታ ይሁን። በመንፈስ ቅዱስ ስንሞላ የምንለማመደው ትልቁ ነገር ይሄ ነው። መንፈስ ቅዱስ በእኛ ውስጥ
ዶሚናንስን ይወስዳል፣ ገዥነት የበላይነትን ይወስዳል። ክብር ለጌታ ይሁን። በልባችን ውስጥ የሚወጣውን የሚወርደውን ነገር መንፈስ ቅዱስ ስንሞላ ይቆጣጠረዋል። ተሞሉ በጌታ በኢየሱስ ስም። ይሄ ቅባት ውድ ነው ብለናል አይደለ? በዚህ ቅባት ተቀቡ በጌታ በኢየሱስ ስም። ከዛ ስንጸልይ አሁን የምንጸልየው እኛ እንሆንም ማለት ነው። የኛ መንፈስ በመንፈስ ቅዱስ ኢምፓወር ተደርጎ ታግዞ ይጸልያል። ታግዞ ስንል ምንድነው? መንፈስ ይላል እዚህ ላይ የሚነግረን እውነት አለ። ድካማችንን ምን ይላል? ያግዛል። ምን አይነት ድካም ነው ያለብን? አክቹዋሊ ድካማችን ምንድነው ብትሉ፣ አንደኛው ቅድም ያልኩት የእግዚአብሔርን ፈቃድ ያለማወቅ ድካም አለብን። ልናውቅ አንችልም። ያ ድካም አለብን። ይሄ ማወቅ አለብን። መጸለየው ሁሉ ትክክል ነው፣ ማስበው ሁሉ ትክክል ነው ማለት የለብንም። የእግዚአብሔር ፈቃድ በእኛ ክልል ውስጥ ያለ ፈቃድ አይደለም። የመለኮት ፈቃድ ነው። ሰው ሊያውቀው አይችልም። ሰው ሊረዳው አይችልም። ሊያውቀው አይችልም። ያለ መንፈስ ቅዱስ እርዳታ ማለት ነው። ያለ መንፈስ ቅዱስ ገላጭነት ሰው የእግዚአብሔርን ፈቃድ ሊያውቅ አይችልም። ስለዚህ እንደ ፈቃዱ ሊጸልይ አይችልም ማለት ነው። አንዳንዱ የጊዜ ፈቃድ ሊወስነው ይችላል። ለምሳሌ ትናንት የፈቀደውን እግዚአብሔር አሁን በዚህ ስፍራና በዚህ ቦታ ፈቃዱ ላይሆን ይችላል። ስለዚህ መንፈስ ቅዱስ ነው የእግዚአብሔርን ፈቃድ እንድናውቅ ሊረዳን የሚችለው። አንዱ ውስንነታችን፣ ድካማችን የእግዚአብሔርን ፈቃድ የማወቅ ውስንነት፣ መንፈሳዊ ሁኔታን የመረዳት ውስንነት አለብን። መንፈሳዊ አክቲቪቲዎችን አንረዳም። አሁን እዚህ በአይኔ ማየውን እረዳለሁ፣ በጆሮ የምሰማውን እረዳለሁ፣ ምዳስሰውን እረዳለሁ፣ በአምስት ስሜት ሕዋሳቶቼ ያለውን እረዳለሁ። ከዚህ ባሻገር ያለውን ግን መረዳት አልችልም። ስለዚህ ይሄ ውስንነት አለብኝ። ልጸልይ ብንል አሁን ብንጸልይ እንደምናየው እንደምንሰማው ይሆናል ማለት ነው። በሁኔታዎች ቁጥጥር ውስጥ የወደቀ ጸሎት ነው የምንጸልየው ማለት ነው። የኤልሳን አገልጋይ ታስታውሱታላችሁ አይደለም? አስታወሳችሁት? ፈራ አይደለ? ደነገጠ፣ መግቢያ አጣ። ለምን? የሶሪያ ሰራዊት ከቧቸዋል እና አትፍራ አለው። ሁለቱ ስሜታቸው እንኳን የተለያየ ነው። ለምን? ይሄኛው በሚያየው የሚነዳ ነው፣ ይሄኛው ግን በማይታየው የተረዳ ሰው ነው። ስለዚህ አይኑን ግለጥለት አለ። አይኑ ሲገለጥ የእሳት ሰረገሎች በእስራኤል ሁሉ ዙሪያ ተቀምጠዋል። እውነታው እሱ ነው። ስለዚህ ጸሎቱ ቅድም ቢሆን ምንድን ነው የሚሆነው? ጸሎቱ በሉ የፍርሃት፣ የድንጋጤ፣ የተስፋ ኢቭን መጸለይ ሁሉ አይችልም። ምን እንደሚናገርም ግራ ይገባዋል። አሁን ግን መንፈሳዊ አይኖቹ ሲከፈቱ የማይታየውን ማየት ሲጀምር ምንድን ነው የሚጀምረው ብትሉ፣ ምስጋና ነው የሚጀምረው፣ መሳቅ ነው የሚጀምረው። ክብር ለጌታ ይሁን። ብዙዎቻችን ፓኒክ የምናደርገው በአምስቱ የስሜት ሕዋሳታችን በተረዳነው ነው። ውሳኔ የምንወስነው፣ ጸሎታችን የሚወስነው፣ ነገራችን የሚወስነው ከመንፈስ ቅዱስ ጋር ያለን ህብረት ከጠነከረ ግን ከዚህ ባሻገር ማየት እንጀምራለን። መንፈስም ለኛ ገለጠው እንደሚል መንፈስ ቅዱስ ለኛ ይገልጠዋል። ያን ጊዜ ጸሎታችን እንደ ሁኔታው ሳይሆን እንደማን ፈቃድ ይሆናል? እንደ እግዚአብሔር ፈቃድ ይሆናል። እንደ ሁኔታውማ ሁላችን እንጸልያለን። እንዲያውም አንዳንዴ ጸልዩ የማቅሰው ሁኔታው ሲመጣ አንጸልይም እንዴ እንጸልይ እንጂ የሚል ሰው አጋጥሟቸው ያውቃል? አትጾምም እንዴ እንጾም እንጂ። ድሮ አይጾምም፣ ድሮ አይጸልይም፣ ድሮ ምንም እርምጃ አይወስድም። ለሱ ሁሉ ነገር ሰላም ነው። ድንገት ጥፋት ሲመጣ፣ ድንገት ፈተና ሲመጣ፣ ድንገት ነገሩ ቀውጢ ሲሆን ያ ሰው በቃ መደወል ነው፣ መሯሯጥ ነው፣ ጸሎት ነው፣ በዛ ነው፣ በዚህ ነው። የእሳት አደጋ ጸሎት ማለት ነው። ከእሳት አደጋ ጸሎት እግዚአብሔር ይጠብቀን በኢየሱስ። ክብር ለጌታ ይሁን። መንፈስ ቅዱስ ይህን ድካማችንን ያግዛል። ስለዚህ ውስንነታችን ነው አንዱ። ሁለት ቅድም ያልኩት ነው የስሜት አለመረጋጋት። አሁን እንዳልኩት ለጸሎታችን አንዱ ፈተና እሱ ነው። በጣም ሁኔታዎች ስሜታችን ዲስተርብ ያደርጉታል። ደቀ መዛሙርቱን ለምሳሌ እንውሰድ። ደቀ መዛሙርቱን እንደ ምሳሌ ብትወስዱ ጥሩ ምሳሌ ይሆናቸዋል። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 13 ጀምሮ የሰው ልጅ 12 ጀምሮ ስለ ሞቱ አወራ። ግን 13 ደቀ መዛሙርቱን ለረጅም ሰዓት ያወራበት ሰዓት ነውና
ወደ አባቱ እንደሚሄድ የምድር ዘመኑ እንዳበቃ ሲነግራቸው ምን አሉ? ታወኩ። ምዕራፍ 14 ላይ ልባችሁ አይታወክ ያለው ለዛ ነው። የሚሞተው እሱ፣ የሚታወኩ እነሱ። አንዳንዱ ሰው እናንተ ልትቀበሉት ያለውን ነገር ከእናንተ በላይ ተረብሾ ይረብሻቸዋል። ያበረታኛል ብላችሁ ሄዳችሁ ስትነግሩት እሱ የባሰ አርበት ብቷችሁ ገደል ይከታቸዋል። እና ደቀ መዛሙርቱ አንድም ጌታ ከአንተ ጋር ነው፣ እንደመጣ ይሆንልሃል፣ ለዚህ ነው የመጣኸው፣ ስለዚህ ምናምን የሚል የለም። እና ልባችሁ አይፍራ፣ አይታወክ፣ ወደ አብ ሄዳለሁ ስላልኳችሁ አለ ጌታ። የመታወክ ወደ ጸሎት መራቸው ወይ? አልመራቸውም። በጸሎት ሲሰንፉ ነው የምታያቸው። መታወክ በጸሎት ብርቱ አያደርግም። ጥሩ የጸሎት ምንጭ አይደለም መታወክ። በመንፈስ ቅዱስ ኢምፓወር መደረግ ነው ጸሎት። ጌታ ስሙ የተባረከ ይሁን። ሌላው የአካል ድካም ነው። አካልም ይደክማል፣ ይዝላል። ሌላው መንፈሳዊ ዝግጅት ማጣት ነው። ማለት ድንዛዜ ፈተናችን እሱ ነው። ማለት ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቃወማል አይደለም የሚለው። አለመፈለግ በቃ ስጋችን ሬዚስት ያደርጋል። መንፈሳዊ ነው ጸሎት ብያቸዋለሁ። አውራ ስትሉት አይታችኋል። አንዳንዴ ለጸሎት ተሰብስበን እኛም አንዳንዴ አገልጋዮች ሁሉ ተሳቀን መሸ ይሄ ነገር ምናምን ተብሎ እንጨርሰው ይባላል። ግን መንቀፊ አይደለም። አደራ ይሄን ስትሰሙኝ ልክ ግን የሚበላል ቢባል እና ከጸሎት በኋላ ወደ ምግብ ብንሄድ ያ ቅድም ተሎ በጊዜ እናሰናብተው ያን ነው ሲያንቀላፋ የነበረው ፈዞ የነበረው ደንዝዞ የነበረው ሰው ሁሉ ዋ ይላል። ምንድን ነው እንደዛ ያነቃቃው ብትሉ መንፈስ ቅዱስ ነው አይደለም። ስጋ የሚባል አለ። የሆነ ከጓደኛው ጋር ሲያወራ ይደሰታል፣ ሲበላ ይደሰታል፣ ማኪያቶ ያስደስተዋል፣ ምናምን ያስደስተዋል። ጸሎት ሲባል እንቅልፉ ይመጣል፣ ድንዛዜ ይሆንበታል። መንፈስ በስጋ ላይ፣ ስጋም በምን ላይ? በመንፈስ ላይ እርስ በርሳቸው ይቃወማሉ። ተቃራኒ ናቸው፣ አይግባቡም፣ አይፈላለጉም። ጸሎት ደግሞ መንፈሳዊ ነው። ስለዚህ አፐር ሃንድ እንዲያገኝ መንፈሳችሁ ብርታት እንዲያገኝ ማን ያስፈልገዋል? መንፈስ ቅዱስ ያስፈልገዋል። ጸሎት የሚደረገው በዚህ ዓለም ላይ ነው። ከስጋ ይልቅ የከበበ ከመንፈስ ይልቅ የከበበ ስጋ ነው። ስለዚህ የመንፈስ ቅዱስ ረድኤት ያስፈልገናል። ይሄን በቃ እንዴት ልናደርገው ካላችሁ አንደኛው እውቅና መስጠት ነው። በቃ መንፈስ ቅዱስ ለዘላለም ከማን ጋር ነው? ከኔ ጋር። ሁለተኛው እውቅና እኔ ደካማ ነኝ። ይሄም እውቅና ነው። ሶስተኛው እውቅና ዝግጁ ላልሆን እችላለሁ። ይሄም እውቅና ነው። እንደዚህ አሁን ልትጸልዩ ልትነሱ ስትሉ ተቀመጥ፣ እምቢ፣ ኋላ ምናምን ሲላችሁ እኔ ውስጥ እኮ እንዲህ አይነት ድካም አለ። መጸለይ ምን ያለ ማለት? ያለ መፈለግ ድካም አለ። የማመካኘት ድካም አለ። አመካኝ ነው ሰውነቴ፣ ጸሎት አይፈልግም ሰውነቴ። ስለዚህ ይሄን እውቅና ከሰጠው መንፈስ ቅዱስ ሆይ እርዳኝ እላለሁ ማለት ድካሜን እንዳሸንፍ ምን በላይ እርዳኝ። ስለዚህ ከድካሜም ቢሆን በመንፈስ ቅዱስ ታምኜ እንበረከካለሁ። በመንፈስ ቅዱስ ታምኜ መጸለይ ጀምራለሁ። ለመንፈስ ቅዱስ ሰሬንደር አድርጌ መጸለይ ጀምራለሁ። ለምን አውቃለሁ። አሁን ለመጽሐፍ ቅዱስ ስትሄዱም ብዙ ጊዜ ብያለሁ። መንፈስ ቅዱስ እንደሚያስተምራችሁ አምናችሁ ስትሄዱ አስገራሚ መገለጥ ወደ ህይወታችሁ ይመጣል። ሪሊ መንፈስ ቅዱስ አንተ አስተማሪ ነህ፣ አሁን እዚህ አለ፣ ታበራልኛለህ፣ ይሄው እኔ እውቀት የለኝም ላስተውል አልችልም ብላችሁ ከሄዳችሁ መንፈስ ቅዱስ ቃሉን ያበራላችኋል። ልክ እንደዚሁ መንፈስ ቅዱስ ብላችሁ ድካማችሁን እውቅና ሰጣችሁ በሱ ድጋፍ ታምናችሁ ከሄዳችሁ መንፈስ ደግሞ ራሱ ድካማችንን ምን ያለ ያግዛል። የሰውነት ድካማችንን ያግዛል። ስለዚህ ቅድም እንዳልኩት ነው፣ ተቃራኒ ነው የሚሆነው። በጸሎት ጊዜ ፈዘን በኋላ እንነቃቃለን። ግን ይሄን ካደረግን ደክመን ወደ ጸሎት ሄደን በርትተን እንነሳለን። በተስፋ ተሞልተን እንነሳለን። ጉልበት ጨምር። ቅድም ደከመኝ አላልክም እንዴ እስክንባል ድረስ አኖይንቲንግ ልዩነቱ እዚህ ላይ ነው። ቅባት ልዩነቱ እዚህ ላይ ነው። በሉ እስኪ በቃ ለሱ አሳልፋችሁ ስትሰጡት
አቅም እንደሌላችሁ እውቅና ሰጥታችሁ እሱ ግን አቅማችሁ እንደሆነ ጰራቅሊጦሳችሁ እንደሆነ አጋዣችሁ ጉልበታችሁ እንደሆነ ስታምኑ ጣልቃ የሚገባ አለ። ጌታ ይመስገን። በቃ ኃይል ትቀይራላችሁ፣ አቅም ትቀይራላችሁ። የእግዚአብሔር ጉልበት በእናንተ ይገለጣል። በእውነት ይሄ በጣም አስደሳች ተስፋ ነው የምነግራችሁ። ይሄ ጸሎት ህይወታችን እንግዲህ በጸሎት ውስጥ ያሉት መሰረታዊ ድካሞች እነዚህ ናቸው። እንዴት መጸለይ ማለት ምን መጸለይን እንዴት መጸለይ እንደምንችል ምን አንልም አናውቅም። መንፈስ ግን ራሱ ምን ይለናል? ያግዘናል። ስለዚህ በመንፈስ ቅዱስ ኃይል መሞላት ያስፈልገናል። ሁል ጊዜ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሄ መንፈስ ይሙላባችሁ ኤፌሶን ምዕራፍ 5 ቁጥር 18 ላይ ሁል ጊዜ ማለት ነው። ሁል ጊዜ ካለዛ ናቹራል የሆነው ነገራችን ደካማ ነው። ጥሩ ሊናገር ይችላል፣ ጥሩ ውጤት አያመጣም። ጥሩ ቢሰብክም ጥሩ ፍሬ አያፈራም። ጥሩ ቢጸልይም ውጤት አያመጣም። ከሰው ለሰው ስለሚሆን እግዚአብሔር ከሰው የሆነውን አይፈልገውም፣ ከሱ የመጣውን ነው የሚፈልገው። ለዛ ደግሞ መንፈሱን ልኮልናል። ክብር ለጌታ ይሁን። ምኑን ልኮልናል? መንፈሱን ልኮልናል። ስለዚህ በመንፈስ ቅዱስ ሁልጊዜ ማሞላት እኔና እናንተ ያስፈልገናል። መንፈስ ቅዱስ ይሄን ድካማችን እንዲያግዝ። ያው እንደምታውቁት መቀባት ስንል የእግዚአብሔርን ኃይል እና ችሎታ መካፈል ማለት ነው አይደለ? ስለዚህ ያው ጊዜ የለም እንጂ እንዲያውም የጸሎት ዳይሜንሽናችንን በዚህ ምክንያት ማሳደግ እንችላለን። መቀባት ሁለት ነገር አለው በውስጡ። አንደኛው ኢምፓወርመንት ነው ማለት አቅም ማግኛ ነው። ሁለተኛው ስልጣን ማግኛም ነው። እየተቀባን የልጅነት ስልጣን አለን በልጅነት ቅባት ስለተቀባን። ሁሉም ክርስቲያን የልጅነት ቅባት አለው በውስጡ። እናንተ ከቅዱሱ ቅባት ተቀብላችኋል ይላል። ያ የልጅነት ቅባት ነው። መንፈሳችን ሕይወት ያገኘበት ከእግዚአብሔር የተወለድንበት የልጅነት ቅባት ነው። ልክ እንደዚሁ ደግሞ በየጊዜው ደግሞ የእግዚአብሔርን ቅባት እየጠየቅን ስንሄድ የምንቀበላቸው ቅባቶች አሉ። ክብር ለጌታ ይሁን። ወደ ኃላፊነት የሚያመጡን። ስለዚህ ጸሎታችን በልጅነት ደረጃ የሚጸለይ አለ፣ በዛ ቅባት ልክ የሚጸለይ አለ። ግን እየተቀባን በሄድን ቁጥር በመንፈሳዊ ዓለም በእግዚአብሔር ዘንድ የሚሰጠን ሪስፖንሲቢሊቲ አለ። ጸሎታችን ልክ እንደዛው ያድጋል ማለት ነው። ከልጅነት ያልፋል። መደመጣችን ልክ እንደዛው ይሆናል ማለት ነው። ማለትም ልክ አንድ ሰው በወረዳ ላይ ቢሾም በወረዳ ላይ ነው ስልጣን ያለው አይደለ? ልክ እንደዛው ማለት ነው። አንድ ሰው ከእግዚአብሔር ጋር ባለው ግንኙነት እየበሰለ ሲመጣ እያደገ ሲመጣ እግዚአብሔር ኃላፊነት በሕይወቱ ይጨምራል። መጋቢነትን በሕይወቱ ምን ያደርጋል? ይጨምራል። ስለዚህ እንደ አንድ ክርስቲያን ከሚጸልየው በላይ ደግሞ ኃላፊነት እንደተሰጠው ሰው የሚጸልየው ጸሎት ወላጅ እንደ ወላጅነቱ በልጆቹ ላይ የተሰጠው ኃላፊነት አለ። መንፈስ ቅዱስን ኃይል ሲቀበል የሚጸልየው ጸሎት ስልጣን አብሮት አለ። ከመንፈስ ቅዱስ ጋር ባለን ህብረት ሌላ ጊዜ ምናልባት ጊዜ እግዚአብሔር ከሰጠን በመንፈስ ቅዱስ ኢንስፓየር የሆነ ጸሎት በምንጸልይ ጊዜ በእርሱ አነሳሽነትና በእርሱ ኃይል ሰጭነት በምንጸልይበት ጊዜ ጸሎታችን ዳይናሚክሱን ይቀይራል። ማለትም ወደ ትንቢታዊ ጸሎት ይገባል። ክብር ለጌታ ይሁን። ወደ ምን ጸሎት ይገባል? ትንቢታዊ ማለት እወጃ የተጨመረበት ዲክላሬሽን የተጨመረበት ይሆናል ጸሎታችሁ። ያ ምንድነው? ስልጣን ነው ማለት ነው። ስልጣን የተጨመረበት ፕሬየር ይመጣል። የእግዚአብሔር ስልጣን በእናንተ ውስጥ ይፈሳል። ታውጃላችሁ። በጸሎታችሁ ፍላጎታችሁን አይደለም የምታውጁት። የማንን ፈቃድ ነው የምታውጁት? የእግዚአብሔርን ፈቃድ ታውጃላችሁ። መንፈሳዊ ስልጣን፣ ርኩሳን መናፍስት የሚወድቁበት የእግዚአብሔር ፈቃድ በኃይል የሚጫንበት ወደ ምድር ይመጣል ማለት ነው። እነዚህ አጥንቶች በእውነት በሕይወት ይኖራል። የጸሎት ስፍራ ላይ የተነገረ ይመስለኛል። ለምን እያዋራው ነው ሕዝቅኤልን። አንተ ታውቃለህ አለው። ትንቢት ተናገረባቸው አለ። ከዛ ትንቢት ተናገረባቸው። ስለዚህ ከመንፈስ ቅዱስ ጋር በምንሆን ጊዜ መንፈስ ቅዱስ ወደ አብ የአብን ፈቃድ እንድንጸልይ ብቻ ሳይሆን ወደ ምድር ደግሞ የእግዚአብሔርን ፈቃድ እንድናውጅ ያደርገናል።
ተሽመድምደን ደክመን ዝለን ግራ ተጋብተን የተንበረከክን ሰዎች በመንፈስ ቅዱስ ረድኤት ምን መታወጅ እንዳለበት በልባችን ያመጣዋል። ከዛ ታውጃላችሁ በኢየሱስ ስም። እስኪ አውጃለሁ በሉ እስኪ። አውጃለሁ በሉ እስኪ። አውጃለሁ በሉ እስኪ። የማንን ፈቃድ ነው የምታውጁት? የእግዚአብሔርን ፈቃድ ታውጃላችሁ። ጸሎት ስፍራችሁ የአዋጅ ስፍራ ይሆናል። የአዋጅ ስፍራ ይሆናል። ለምን? ተቀባችሁ ማለት ስልጣን እና መብት ከእናንተ ጋር አለ። እንደ መብት ትጠይቃላችሁ፣ እንደ ስልጣን ታውጃላችሁ። የጸሎት ስፍራችሁ በመንፈስ ቅዱስ ኃይል ወደ አዋጅ ስፍራነት ይቀየራል። ከዛ አካባቢው ይቀየራል። አካባቢው ይቀየራል። ነገሮች ይለወጣሉ። ክብር ለጌታ ይሁን። ነገሮች ምን ይላሉ? ከዛ በኋላ ይቀየራሉ። ወደ ፕሮፌቲክ ፕሬየር ያድጋል ጸሎታችሁ። ወደ ትንቢታዊ ጸሎት ያድጋል። ለዚህ ነው የእግዚአብሔር ልጆች ሁልጊዜ መቀባት አለብን። የእግዚአብሔርን ኃይል መካፈል አለብን። በመንፈስ ቅዱስ መሞላት አለብን። በጌታ በኢየሱስ ስም በመንፈስ ቅዱስ መሞላት አለብን። መንፈሳችን ጊዜ ስለሌለ እንጂ እኔ ወደ ኋላ ዙሬ አንዳንድ ነገሮችን እያየሁ ነበር። አንዱ የቤተ ክርስቲያን አባት ምን አለ? ጸሎት ማለት በመንፈሳችን ውስጥ የሚነድ በመንፈስ ቅዱስ መጸለይ ማለት በመንፈሳችን ውስጥ የሚነድ እሳት መቆስቆስ ማለት ነው ይላል። በመንፈስ ቅዱስ በምትጸልዩ ጊዜ ልክ በሙሴ የተገናኘው ተራራ እሳት ታስታውሳላችሁ አይደል? ልክ እንደዛ ማለት መንፈሳችሁ በእግዚአብሔር እሳት ይነዳል። ግለት ይኖረዋል ማለት የዝለት የተስፋ መቁረጥ የግራ መጋባት ጸሎት ያቆማል በጌታ በኢየሱስ ስም። በመንፈስ ቅዱስ መንፈሳችሁ መንደድ ይጀምራል። እምነት ይገለጣል። ድፍረት ይመጣል። አዋጅ ይታወጃል በዛ ስፍራ። አሁን ግን ስታየው አንዳንድ ጊዜ ስጋዊ ነው አዋጃችን። ዝም ብለ የተጻፈ ስለምናውቅ የሆነ ሰው ስላለው በቃ ተነስተን አወጅኩኝ አልኩኝ የምንለው ነገር አይደለም። እሳቱ በመንፈሳችን ሲነድ ኢንስፓየር ሲያደርገን ልክ እኮ ትንቢት በሰው ፈቃድ የመጣ አይደለም። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት እንደሚለው ልክ እንደዛው ማለት ነው። መንፈስ ቅዱስ ሲሞላብህ ጌታ ስሙ የተባረከ ይሁን። ታስታውሳላችሁ የማርያምን ጸሎት፣ ታስታውሳላችሁ የኤልዛቤትን ምስጋናቸው እየተናገሩ እያለ ወዲያው ነው አብረው ትንቢት ይናገራሉ። ጸሎታቸው ወደ ምን ሲቀየር ታዩታላችሁ? ወደ ትንቢት ምስጋናቸው ወደ ትንቢት። ለምን? መንፈስ ቅዱስ የሞላባቸው ናቸው። ክብር ለጌታ ይሁን። እስኪ በሉ ሁላችሁ በመንፈስ ቅዱስ የተሞላ ጸሎት ወደ ትንቢታዊ አዋጅነት ሊቀየር ይችላል። ወደ ትንቢታዊ ምንነት ይቀየራል? አዋጅነት። እሱን ደግሞ የሚሽር ኃይል አለ? የለም። መንፈስ ቅዱስ በሰው ልብ ውስጥ በኃይል በሚፈስበት ጊዜ ልክ እንደ ወንዝ ነው፣ እንደ ነፋስ ነው። እንደሚወድ ማድረግ ይጀምራል። ክብር ለጌታ ይሁን። እንደሚወድ ሲጾሙና ሲጸልዩ ይላል አይደለም? በሐዋርያት ሥራ ምዕራፍ 13 ላይ አንዱ ብድግ አለና ሲላስንና ጳውሎስን ለጠራኋቸው ሥራ ምን በሉልኝ? ለዩልኝ አለ ይላል። ጸሎታቸው በመንፈስ ቅዱስ ነበር ማለት ነው። ግን የማርያምን እስኪ ባነበው ብዬ ነው ተመልሼ የመጣሁት። ልንጸልይ ነው አሁን። ጌታ ስሙ ይባረክ። ትንሽ ደቂቃ እንጸልያለን። የዚህ ቤተክርስቲያን ቅዱሳን ወደ ሌላ ደረጃ መሻገር አለብን። በኢየሱስ ስም መሻገር አለብን። በኢየሱስ ስም መሻገር አለብን። ይህን ዘመን አልፈን መሄድ አለብን። ጊዜውን፣ አካባቢውን አልፈን መሄድ አለብን። ስሙ ይባረክ። ስሙ ይባረክ። ስሙ ይባረክ። ሃሌሉያ። ክብር ለጌታ ይሁን። ማርያም እንዲህ አለች ይላል፣ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱ ለሚፈሩት እስከ ትውልድ ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የሐና ጸሎት ነው ይሄ።
ግን አስቡት እንግዲህ እንዴት መንፈስ ቅዱስ እንደተሞላች። ትሑታንንም ከፍ ከፍ አድርጓል፣ የተራቡትን በበጎ ነገር አጥግቧል፣ ባለጠጎች ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቶታል። ክብር ለጌታ ይሁን። ከዛ ቀጥሎ ደግሞ የዘካርያስን ላንብብላችሁ። ቁጥር 67 ላይ አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ። ጸሐፊው ነው ትንቢት ተናገረ ያለው እንጂ ሰውየው እኮ ምንድን ነው የጀመረው? ጸሎት ነው የጀመረው። በኢየሱስ ስም ይምጣባችሁ በእናንተ ሕይወት ላይ። ሰውየው ጸሎት ነው የጀመረው፣ ግን ምን ሞልቶበታል? መንፈስ ቅዱስ ሞልቶበታል። መንፈስ ቅዱስ ይሙላባችሁ በጌታ በኢየሱስ ስም። መንፈስ ቅዱስ ሰው ከሞላበት እንደዚህ ነው የሚሆነው። ሲጀምረው ከሱ የጀመረው ይመስለዋል፣ ግን ሌላ አነሳሽ ኃይል ያለ የሆነ ነገር ፕሮጀክት ትጀምራላችሁ፣ አገልግሎት ትጀምራላችሁ። መንፈስ ቅዱስ ተሞልታችሁ ከሆነ ያመነሳሳት በውስጣችሁ ኢንስፓይሬሽኑ ከመንፈስ ቅዱስ ነው ማለት ነው። ከሆነ ውጤቱ ሌላ ነው የሚሆነው፣ ፍጻሜው ሌላ ነው የሚሆነው። ክብር ለጌታ ይሁን። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷል። ይገርማል። እንዴት አወቀ? መንፈስ ቅዱስ ሞልቶበት። በብላቴናው በዳዊት ቤት መዳንን ምን ብሏል አለ? አስነስቷል። አንብቡት እናንተ ከጊዜ አንጻር ጠቅላላ ትንቢት ነው። በጌታ በኢየሱስ ስም ቅዱሳን በዚህ ኃይል ተሞሉ፣ በኢየሱስ በዚህ ጸጋ ተሞሉ፣ በኢየሱስ እንጸልያለን። ተነሱና ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።